እንደምን አላችሁ የተወደዳችሁና የተከበራችሁ እኔ ጸጋዬ አብራር ነኝ። ይህ የኔ የዩቲዩብ ቻናል ነው። የተለያየ የጥበብ ስራዎችም ከናንተ ጋር ይዤ ቆይታ ማረግበት ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ የደውል ምልክቷንም በመጫን እንግዲህ የጥበብ ስራዎች በቶሎ ከተፍ እንዲሉላችሁ በማድረግ ይበልጥ ቤተሰብነታችንን እናጠንክር ለማለት እወዳለሁ። መልካም ጊዜ ውድ ቤተሰቦች። ሰላምና ጤና ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች በያላችሁበት እንዲበዛላችሁ እመኛለሁ። ጸጋዬ አብራር ነኝ። ከሰሞኑ እንግዲህ ጥሩ መቆያ የሆነን የጻፊና ደራሲ ዘሪሁን ገመቹ ለምን ታሰቃየኛለህ ክፍል 4 እና የመጨረሻውን ክፍል ይዤ ነው ብቅ ያልኩት። ውድ ቤተሰቦች እስከ መጨረሻው ክፍል እንግዲህ በጥሩ ተመስጦና በሞቀ ተሳትፎ ለታደማችሁ ለሁላችሁም ክብረት ይስጥልኝ፣ አመሰግናለሁ። የመጨረሻ ክፍል እንደመሆኑ ሐሳብ አስተያየት በሰፊው ይጠበቃል ውድ ቤተሰቦች። ከዛም ባሻገር ደግሞ ቪዲዮውን ስከፍቱት ላይክ አድርጎ በመጀመርም እንደዚሁ ጠብቃለሁ በሰፊው ውድ ቤተሰቦች። አለፍም ሲባል እንግዲህ ሱፐር ሻት፣ ሱፐር ስቲከር እና ሱፐር ቲንክስ በመጠቀም ያላችሁን አክብሮትና ፍቅር ለቻናሌ መገልጿላችሁ። እናንተንም ቀድሜ አስታውሼ ክብረት ይስጥልኝ ቴንኪዩ ብዬ ማለፍ ፈልጋለሁ። መልካም ጊዜ ውድ ቤተሰቦች። የመጨረሻ ክፍል ነው። ጀማነሽ ማታቆ ሰፈር ውስጥ በማታቆ ቤት ራሷንና ልጇን ከሸሸገች 10 ቀን ሆናት። በ10 ቀን ውስጥ ምንም ፈልጋ ያላገኘችው ጠይቃ ያልቀረበላት ነገር የለም። ግን ዘና ማለት አልቻለችም። ነገሮች በዚህ ሁኔታ እስከመች እንደሚቀጥሉ አታውቅም። እናም ብዙ ነገር ያስጨንቃታል። የኢንስፔክተር ጃፋር ነገር ያሳስባታል። በዚሁ ጥንቅጥ ውስጥ አንድ ነገር እንዳይሆን ትሰጋለች። ለሷ በጣም ጥሩ ጓደኛ ነበር። እናም ያንን ደግሞ መቼም ልታጣ አትፈልግም። ስለ ልጇ ትምህርት ቤትም ታስባለች፣ ስለ ሱቋም ታስባለች። ለረጅም ጊዜ ተዘግቶ ከከረመ በስንት ልፋትና ጥረት የሰበሰበቻቸው ደንበኞች እንዳይበተኑባትና እንደገና ሀብላ ለመጀመር እንዳትገደድም ትፈራለች። ስለ ልጇ ትምህርት መቋረጥም ትፈራለች። እርግጥ የአንደኛ ክፍል ሁሉንም መጽሐፎችና ሌሎች መርጃ መጽሐፎችንም በሻንጣ ሞልቶ ገዝቶ አምጥቶላታል። እናም ሰፊ ጊዜ ስላላት ፕሮግራም አውጥታ ማስጠናት ከጀመረች 3 ቀን ሆኗታል። ቢያንስ ነገሮች በሆነ መንገድ ተስተካክለው ወደ ህይወታቸው ሲመለሱና እሱም ወደ ትምህርት ቤት ሲመለስ ከጓደኞቹ ብዙ ወደ ኋላ ቀርቶ እንዲደናገርባት አትፈልግም። እንግዲህ እኚህ ነገሮች መፍትሄ የሚያገኙት በሰይፈና በአጎቱ መካከል ያለው ጦርነት ሲያከትም ነው። የሚያከትመው ደግሞ አጎትየውና ሮቤልን ጨምሮ መላ ግብረ አበሮቻቸው ሞቶ የተረፈው እስር ቤት ሲገባና እነሱም ያንቀሳቀሷቸው ህገወጥ ድርጅቶች አንድ ባንድ ሲከስሙ፣ እናም ደግሞ በሌላ ጎን ሰይፈ ወይ በመንግስት እጅ ገብቶ እድሜ ልክ ተፈርዶበት ዘብጥያ አሊያም ደግሞ ሞቶ ትክክለኛ ሬሳው ሲገኝ ነው። በጣም ብትጠላውም አሁንም ድረስ ስለሞቱ ስታስብ ትሸበራለች። ባገኘው መገዛ እጆቼ ነው መገደለው ስትል ለአንድ ሺኛ ጊዜ ምላለች። ነገር ግን ደግሞ የሞቱን ዜና እንዳትሰማ ዘወትር በልቧ ትጸልያለች። እንደዛ በመጸለያ ደግሞ መልሳ ራሷን ተረግማለች። በተቀመጠችበት ሆና ልጇን ስታየው ጭልጥ ያለ የሰላም እንቅልፍ ውስጥ ገብቷል። ለሱ ምንም የተቀየረና የሚያስጨንቅ ነገር የለም። ልክ ትምህርት ቤት ተዘግቶ ለእረፍት የሆነ የሚወደው የዘመድ ቤት እንዳለ አይነት ፈንጠዝያ ላይ ነው ያለው። ዳዊት እንደ አባቱ ሽማግሌው እንዳያት ነው የቀረባቸው። እነሱም ሙልቅቅ ነው የሚያረጉት። ዳዊትም ሳይክል ሁሉ ገዝቶለታል። ሰዓቷን ተመለከተች። ከምሽቱ 4 ሰዓት ይላል። ከተቀመጠችበት ተነሳችና መኝታ ቤቷን ለቃ ወጣች ወደ ኪችን። አእምሮዋን ስለጨመደዳት ለራሷ ቡና ለማፍላት ፈልጋ ነው። ውሃ ጨምራ ጥዳ ዞር ስትል ሳሎን ውስጥ የውስኪ ብርጭቆ ይዞ መሃሉ ላይ ቆሞ የሚተክስ ሰው አየች። ዳዊት ነው። ባለቤቷም ሰይፈም በሚጨናነቅበት ጊዜ እንዲህ ነው የሚያደርገው።
ሌሊት ድንገት ስትነሳ መሃል ወለል ላይ ተገትሮ ቆሞ የሆነ መጠጥ በብርጭቆ እየጠጣ ሲተክዝ ታገኘው ነበር። ከኪችን ወጥታ ወደሱ ስትሄድ ኮቴ ሲሰማ ነው ዞር ያለው። ጀማንሽ አልተኛሽም እንዴ ሲል በመገረም ሆኖ የጠየቃት። ያንተ ጭንቀት ቀስቅሶኝ መሰለኝ ቡና ላፈላ ኪችን ገብቼ ዞር ስል አየሁ። በሰላም ነው? አይ በሰላም ነው። ነገ ፍርድ ቤት የምቀርብበት አንድ ክስ ኬዝ አለኝ። እንዴት እንደሚጠናቀቅ እያሰብኩ ነው። አሸንፋለሁ ወይስ ብሎ የፈጠራ ታሪክ ነገራት። እርግጠኛ ነኝ ታሸንፋለህ። ማሰብህን ቀጥል፣ እኔ አረብሽ ብላ ለመመለስ ወደ ኋላ ስትዞር ክንዷን ይዞ አስቆማት። አይ እንደውም ትንሽ ብታጫውችኝ አይምሮዬ በደንብ ይሰራል። ተው ነገ ባሰብከው መንገድ ካልሄደልህ አንቺ ነሽ ያዘናጋሽኝ እንዳትለኝ። ግዴለም እንደዛ አልልሽም ብሎ ክንዷን ይዞ ወደ ሶፋው ይዟት ሄዶ ተቀመጠ። በማዕከላቸው የግማሽ ሜትር ክፍተት ትተው ተቀመጠና ጠረጴዛው ላይ ካሉ ብርጭቆዎች አንዱን አንስቶ ለሷም ቀዳላት። አረ ተው እኔ ቡና እያፈላሁ ነው እኮ። ተይ የምን ቡና ነው? ውስኪ ይሻልሻል። እኔ መጠጥ ስጠጣ እንዴት እንደሆነ ስለማታውቅም በትንፋሽ ራሱ ልሰክር ይችላል፣ ይከብደኛል። እሷና መጠጥ እንዴት እንደሆኑ በደንብ ያውቃል። በጥቂት የአልኮል መጠጥ ሙሉ በሙሉ ነፃ ተጫዋችና ሳቂታ ከሚሆኑ ሰዎች መካከል ነች። ለመጀመሪያ ጊዜ እንደምታፈቅረው አፍ አውጥታ የነገረችው እንዲህ ጎን ለጎን ተቀምጠው መጠጥ ከጠጡ በኋላ ነበር። ለመጀመሪያ ጊዜ አብሮ እንዲያድሩ የፈቀደችለት እንደዛው 2 ብርጭቆ ከጠጣች በኋላም ነበር። በ8 ዓመት የትዳር ቆይታቸው በጣም መሰረታዊና ከባድ ነገር ሊያናግራት ሲፈልግ መጀመሪያ የሚያደርገው 1 ወይም 2 ብርጭቆ ፎት እንድትል ማድረግ ነበር። በዛን ጊዜ በጣም ደግ ይቅር ባይና ተባባሪ ሰው ትሆናለች። እናም ይሄን ሁሉ እንደሚያውቅ ባለማወቋ በውስጡ ተደሰተ። እንግዲህ ብትሰክሪ መኝታ ቤትሽ አሁን ካለሽበት 5 እርምጃ ያለው የሚቀረው ምንም ያስቸግር ነገር የለም እኮ አትዝጊ አበረታታት። እንግዲህ ቡና ይቅርብኝ፣ እስቶቡን አጥፍቼ ልምጣሽ። ከተቀመጠችበት ተነሳችና ወደ ኪችን መራመድ ጀመረች። ባደረገችው ስስ ፒጃማ ቀሚስ የሰውነቷ ቅርጽ ጥርት ብሎ ይታያል። ከመጎምጀቱ የተነሳ በአፉ ምራቅ ሞላ። ፓንት እንዳላደረገች እርግጠኛ ነው። ምክንያቱም አብሮ በሚኖርበት ጊዜ የወር አበባ ላይ ካልሆነች በቀር ልክ ልብሷን አውልቃ ፒጃማ ስትቀይር ፓንቷንም ማብራት አውልቃለች። ይሄ የሁል ጊዜ ልምዷ ነው። በጣም ናፍቀዋለች። ገላዋን ከነካና ጡቶቿን ከዳበሰ 1 ዓመት ሊደፈን ቀናቶች ነው የቀሩት። እስከመቼ ራሱን ተቆጣጥሮ እንደሚቆይ አያውቅም። ተመልሳ መጣችና በፊት ተቀምጣበት በነበረበት ቦታ ተቀመጠች። ብርጭቆን አነሳና ሰጣት። የራሱን አነሳና ለጤናችን ሲልም አጋጨ። ሁለቱም ወደ አፋቸው ወሰዱና አንድ የስበውለት መልሶ አስቀመጡት። አጎት ግን ድንገት ተነስቶ በኩል ሌሊት እንዲመጣ ስንጠጣ ምን ያስባሉ? ምንም አያስብም። ደግሞ ዛሬ እኔ አንቺና ሙሴ ብቻ ነን ያለነው። አጎቴ አንድ ጓደኛው ሞቶ እዛ ለማደር ሄዷል። ዋሽቷታል። እውነታው ግን መቶ አለቃው አልፋ የተባለው የአጎቱን የማፊያ ቡድን በማጥፋቱ ሂደት ላይ በሳቸው የሚሰራ ስራ ስለነበር ግቢ ባለ ቤት ውስጥ ስራ እየሰሩ ነው። የትም አልሄዱም። በዛ ምክንያት ነው በዚህ ሰዓት ትልቁ ቤት ያልተገኙት። ውይ የቅርብ ጓደኛቸው? ዝም ተባባሉ። አልደበረሽም አይደል? ለምን ይደብረኛል? ለአሁኑ አይደለም የጠየኩሽ፣ እዚህኛ ጋር በመቆየትሽ። በፍጹም አልደበረኝም፣ ግን ደግሞ ቀናቶች በተራዘሙ ቁጥር በጣም እየሰጋው ነው። ብዙ ነገር እያሳሰቡኝ ነው። ይሄ ጉዳይ መቼ ነው የሚጠናቀቀው? እስከ መቼ ነው አንተና አጎት የምናስቸግረው? ስትል ያላሰበውን ጥያቄ ጠየቀችው። የምን ማስቸገር ነው የምታወሪው? እኔና አጎቴ እንደውም አሁን በጣም እያሳሰበን ያለው ይሄ ጉዳይ ተፈቶ ወደ ቤታችሁና ወደ ቤታችሁ ውስጥ ተመለሱና እኛ ምንድነው የምንሆነው የሚለው ነው። ማለት በፊት እንደምትኖሩ ትቀጥላላችሁ። በፊት የሴት ልጅ ቤት ውስጥ መኖር ምን ያህል ቤትን ሙሉ እንደሚያደርግና እንደሚያደምቅ አናውቅም ነበር። አሁን ግን ከማውቅም አልፈን አጣጣም ነው። በዚያ ላይ ልጅ ወደ ወዲህ የሚሯሯጥበት ቤት ምን ያህል አንጸባራቂ እንደሆነ አስበን ሁሉ አናውቅም። እናንተ ጥላችሁን ስትሄዱ ይሄን ሁሉ ደስታና ድምቀት ነው ይዛችሁብን የምትሄዱት። አጎቴ እንደውም ተከትያችሁ ሄዳለሁ፣ ጥዬ እነሱ ጋር እኖራለሁ እያለ ካሁኑ እያስፈራራኝ ነው ብሎ ፈገግ አለ። እሷ ተንቀጥቅጣ ሳቀች። ስትስቅ በጣም አማረችው። አዎ ካያት ቀን ጀምሮ ይህን ሳቋን ይወድላታል። ብርጭቆውን አነሳችና ተጎነጨችለት።
መልሳ አስቀመጠች። ጉሮሮዋን ጠራርጋ በጣም ታድለናል ማለት ነው። ልጄ አያት አገኘ፣ አንተ ግን ብቻህን ልትቀር ነው። ምስኪን ስታሳዝን አለችው። ቆይ ግን ለቤትሽ ዘበኛ ወይም አትክልተኛ ትፈልጊም? ምን ነው ለምን ጠየቀኝ? ለመቀጠር ነው። እና በዛ ሐሳብ ተከተለ ልትመጣ? እስኪ ጸባይና እናስብበታለን። አንዱ ጨዋታ ሌላውን ሲመዝ፣ አንድ ስትጎነጭ ሲጎድል ሲሞላላት 7 ሰዓት አካባቢ በወሬ ስለ ስዕል ችሎታዋም ተነሳና ሰሞኑን ሲከነክናት የነበረ አንድ ጥያቄ በተኮላተፈ አንደበቷ ጠየቀችው። አንተ ቆይ ስዕልሽን ወዳለው ያልክ ስትገዛ የነበረው ውሸት መሆኑን አረጋግጫለሁ። እንደመደንገጥ አለና እንዴት እንደዛ ልትይቻልሽ? ለራሴ ብለህ 3 ስዕል እንደገዛኝ አስታውሳለሁ። አንዱን ቤት ውስጥ የተሰቀለ የለም። ስትናገር እርግጠኝነት ይነበብባት ነበር፣ ይታይባታል። ሰይፈ ነይ ትንሽ። ወዴት ልትወስደኝ ነው? ስዕሎችሽ የት እንዳስቀመጥኳቸው ላሳይሽ ነው ብሏት ቀድሞ ተነሳ። ክንዷን ይዞ አስነሳት። ቆመች። መራመድ ግን ፈራች። ወይኔ እንደሰከረ ሰው እግሬን ማንሳት አቃተኝ። አይገርም፣ አንቺ ምንም አልሰከርሽም አይደል ብሎ ክንዷን ሳይለቅ ተራመደ። እየተንገዳገደች ተከተለችው። ቀጥታ ወደ መኝታ ክፍሉ ይዟት ነው የገባው። ዝም ብላ ያለምንም ክርክርና ማንገራገር ነው የተከተለችው። ውስጥ ስትገባ ግድግዳው ሁሉ በሷ ስዕሎች ነው የተሞሉት። ወደ ውስጥ ሙሉ በሙሉ ስትገባ በራፉን ዘጋና እዛው ተደግፎ ያት ጀመር። እንዴ እነዚህን ለሰው ልሰጥ ነው መገዛሽ አልከኝም ነበር? በጣም ቆንጆና ውቦች ስለነበሩ ያው ሰሰትኳቸውና ለሰዎቹ ሌላ ስጦታ ገዝቼ በመስጠት እነዚህ ለራሴ ያስቀሯቸው። በጣም ነው ያስገረምከኝ። ልክ የሌላ ሰው ስራ እንደምታይ አይነት በትኩረት ስዕሎቹን ማየት ጀመረች። ከቆመበት ተንቀሳቀሰና ከኋሏ ተጠጋት። በደንብ ከሰውነቷ ተለጠፈ። ፍስስ እያለች ነው። እጁን በትከሻው አሻገርና ቀፋት። ምንም አልተቃወመችውም። ስዕሎቹን ብቻ ሳይሆን አንቺንም ነው በጣም ወድሽ። ሁለታችሁም ውቦች ናችሁ። ሲናገር ከአንደበቱ የሚወጣው ትንፋሽ አንገቷ አካባቢ ሲገርፋት ይታወቃታል። በለስላሳ ልዝብ የድምፅ ቅላጼ ተው እንደዛ አታድርግ አለችው። ግን በውስጧ በል ጎበዝ አድርገው በርታ ነበር እያለችው የነበረው። እሱም አንደበቷን ሳይሆን ውስጧን አነበበ። እናም ስሜቷን መቦርቦሩን ገፋበት። እውነቴን ነው፣ አንቺ ለኔ ሁሉ ነገሬ ነሽ አለና ሁለቱን እጆቹን ሁለት ጡቶቿ ላይ ያሳረፋቸው። ትንፋሿ መቆራረጥ ጀመረ። ወይኔ ጉዲ ደከመኝ፣ ልወርቅብ ነው። ወደ ጎን ዞርና ጎንበስ ብሎ ሙሉ በሙሉ አቅፎ ወደ ላይ አነሳት። እጆቿን በአንገቱ ዙሪያ ጠመጠመች። ጸጉሯ ትከሻው ላይ ተነጠፈ። ጠረኑ በመላ ሰውነቱ በመሰራጨት ስሜቷን ተቆጣጠረው። ይህን ጠረን ታውቀዋለች። ለዓመታት አብሯት የኖረ ነው። የልቧን ቁልፍ የሚከፍት የፍቅሯን ውል ሲፈታታ የኖረ ጠረን ነው። ጎንበሳልና ከንፈሩን ከንፈሯ ላይ ያጠበቀና ለስለሳ አድርጎ መጠጣት። ምላሱን ጎለጎለና ወደ አፏ ውስጥ በጥልቀት በመላክ አመሰው። እኔ በፈጣሪ ልክ እንደሱ ነፍሴን እያሰቃያት ያለው በውስጡ አሰበች። ወስዶ በዝግታ አልጋ ላይ ያስተኛት። አሁን ከእግሬ እንዳይጀምርና እንዳያስገርመኝ ብቻ ስትል ወደ ታች ወረደና የእግሯን ጣቶች ይልስ ጀመር። ኋላ ልክ የተዛባ ቅኝት እንደሚቃኝ ጊታሪስት ቀስ እያለ ከታች ወደ ላይ ደረጃውን እያሳደገ በስተመጨረሻ ጭኗ መሃል ተተከለ። ጀማነሽ መቃተት ጀመረች። ለምን እንደዚህ ታደርገኛለህ? ለምን ታሰቃየኛለህ? አላሳዝንም? ትለፈልፋለች። እሱም የሆነ እርካታ ላይ ሁለቱም እኩል ከደረሱ በኋላ ጎን ለጎን ተዘረሩ። ለ10 ደቂቃ ያህል ማንንም አላነገረም። ቀስ ብላ ከተኛችበት ተነሳችና ካልጋው ወረደች። እርቃኗን ፊቱ ስትቆም በተኛበት ሆኖ እያያት ነው። ፒጃማውን ወልቆ ከተጣለበት አነሳችና ወደሱ ተጠግታ ጎንበስ ብላ ወደ ጆሮ ተጠጋች። በፈጠር ካንተ ፍቅር እንዲዘኝ እንዳታደርግ፣ ዳግመኛ በወንድ መጎዳት አልፈልግም። ግንባሩን ሳመችና ፒጃማዋን ሳትለብስ እርቃኗን መኝታ ቤቱን ከፍታ ወጣች። ሰይፈ የሷ መኝታ ቤት ተከፍቶ ሲዘጋ ጠበቀና
ቀጥታ ተነስቶ ካልጋው ወርዶ ሻወር ቤት ገባ። ውሃ ከፍቶ ሰውነቱን ያስመታ ጀመር። ይሄ የእቅዱ አካል አልነበረም። ፍጹም እንደዚህ ማድረግ አልነበረብኝም። ግድግዳውን በቦክስ ነረተው። የእጁ የጭኛ ቆዳ ግሽ ልጥ አለ። ፈጣሪ፣ አሁን እኔ የገዛ ባለቤቷ መሆኔን ስታረጋግጥ ምንድነው የሚሰማት? 2 ጊዜ እንደከዳዋት ነው የምታስበው። በቀላሉ ማገገም ይከብዳታል። ከሻወር ወጥቶ መተኛት አልፈለገም። ልብሱን ለባበሰና ሽጉጡን ከመሳቢያ አውጥቶ ጎኑ በመሸጎጥ መኪናውን አስነስቶ ከግቢው ወጣ። ከግቢው ውጭ ሆኖ የግቢውን ዙሪያ በተጠንቀቅ የሚጠብቁ 10 በላይ ጠባቂዎች አሉ። ይህን ያደረገው ጀማነሽ በብዙ ጋርድ እንደምትጠበቅ ካየች የበለጠ ትፈራለች ብሎ ስለሚያስብ ከዓይኗ ውጪ ወይም ከግቢው ውጪ እንዲሆን ፈልጎ ነው። ዝም ብሎ አውራ መንገዱን ይዞ ያለቅድ መንዳት ጀመረ። በቀን መኪናዎችና እግረኞች የሚርመሰመሱበት መንገድ እንዲህ ጭር ብሎና እንዲህ በሌሊት ነፃ ሆኖ ሲታይ የማስገረም ባህሪ ያለው። ለ1 ሰዓት ከነዳ በኋላ ድንገት ወዳየው አንድ ናይት ክለብ ገባ ሊጠጣ። ጀማነሽ ልብሷን በእጇ ይዛ ወደ መኝታ ቤቷ ከተመለሰች በኋላ ቀጥታ ካልጓ ፊት ለፊት ያለ የቁም ሳጥን ፊት ነው የቆመችው። ለደቂቃዎች እንደ ሐውልት በመፍዘዝ በመስታወቱ ፊት ቆማ የራሷን እርቃን ገላ ማየት ጀመረች። ለምን እንደዛ ማድረግ እንዳማራት አታውቅም። ግን ድንገት የሆነ ምልክት ተመለከተች። ከሁለት ጡቶቿ መሃል 4 ጥርስ የጠለቀበት የንክሻ ምልክት። ከዛም ወደ እምብርቷ ዝቅ ብሎ ሌላ ተመሳሳይ ውጋ አለ። ይሄ እንዴት ሊሆን ይችላል? ጠየቀች ራሷን። በእጇ ያዘችውን ልብስ ወደ ወለሉ ለቀቀችው። በሕይወቷ ከ2 ወንዶች ጋር አንሶላ ተጋፋለች። የመጀመሪያው ወንድ ለ8 ዓመት በትዳር ዓለም አብሯት ከኖረው ከሕግ ባሏ ከሰይፈ ጋር ሲሆን፣ ሁለተኛው ደግሞ ከተወሰነ ደቂቃ በፊት ክፍሉ ከነበረችው ከዳዊት ጋር ነው። ታዲያ እነዚህ 2 ወንዶች እንዴት ተመሳሳይ አይነት ባህሪ ይኖራቸዋል? ይሄን ንክሻ ሰይፈ ግዛው ሁሉ ጊዜ በሰውነቷ ላይ ከወሲብ በኋላ የሚያሳርፍባት ፊርማው ነበር። እነዛ ምልክቶች በሰውነቷ ላይ ካየች ዛሬ ሳይፈልግ ወይንም ቀልቡ ሌላ ቦታ ሆኖ ከሷ ጋር እንደተዋሰበ ትረዳ ነበር። እና አሁንም ይሄኛው ወንድ ተመሳሳይ አይነት ምልክቶች በሰውነቷ ላይ ትቷል። እንዴት 2 ወንዶች አንድ አይነት ፍላጎት ኖሯቸው አንድ አይነት ተግባር ሊከውኑ ይችላሉ? በዚህ ቅጽበት አንድ ነገር አእምሯን መታት። ወሲብ እየፈጸሙ እያሉ ሊጨርሱ አካባቢ ጀማ አፈቅርሻለሁ እያለ ነበር። ጀማ ብሎ የሚጠራት ደግሞ ሰይፈ ብቻ ነው። ታዲያ የሰውዬ ማን ነው እያለች ቀጥታ መኝታ ቤቷ አለቃ ከደቂቃ በፊት ወደ ነበረችበት ቤቱ ተመልሳ ሄደች። ከፍታ ስትገባ አልጋው እንደተዘበራረቀ ነው። ክፍሉ ግን ባዶ ነው። ሻወር ቤት ገብቶ ይሆናል ነበር የመጀመሪያ ግምቷ። ቀጥታ ወደዛ ሄደች። በራፉን ስትገፋው ባዶ ነው። ከእንደገና ወደ መኝታ ቤት ተመለሰች። ዙሪያ ገባውን መቃኘት ጀመረች። ድንገት በመጠኑ ተከፍቶ የተተወ ኮሜዲኖ አየችና ተንደርድራ ስሩ ቁጭ አለች። መሳቢያውን ስትከፍተው መጀመሪያ ያየችው 3 የተለያየ መጠንና ቅርጽ ያላቸው ሽጉጦችና አንድ የእጅ ቦምብ ነው። እጅግ በጣም ደነገጠች። ቀጥሎ ያለውን መሳቢያ ልትከፍት ስትሞክር ተቆልፏል። 3ኛውም ተቆልፏል። ጌታው እየፈራሁት እንደሆነ ያለሽ ቤት ውስጥ ከወዲያ ወዲህ ስትመላለስ እስካሁን ልብ ያላለችው ወደ ጓሮ የሚያስወጣ 2ኛ በር ተመለከተች። እርግጠኛ ነኝ በዚህ በር ወጥቶ በረንዳ ላይ ቁጭ ብሎ እየጠጣ ወይም እያጨሰ መሆን አለበት። ሌላ ግምት። ወደ በራፉ ሄደች። ከውስጥ ነው የተቆለፈው። ቁልፉ ላይ ተንጠልጥሏል። ግራ ከመጋባቱ ሳትወጣ ቁልፉን አሽከረከረችና ከፈተችው። ከዛም ወደ በረንዳው ወጣች። እስከዛሬ መኖሩን ያላየችው ሌላ ሰርቪስ መሳይ ቤት አየች። ማብራት እየበራበት ነው። የተጋረደው መጋረጃ ስስ ስለሆነ የሰዎች ጥላ ከውስጥ ውር ሲል ይታያታል። የሆነ ነገር ወደዛ እንድትሄድ ገፋፋት። እየፈራች ነው። ከመፍራቷ የተነሳ ሰውነቷ ሁሉ እየተንቀጠቀጠ ነው። ግን ደግሞ በዝግታ እርምጃ እየተራመደች ሰርቪስ ቤቱ ጋር ደረሰች። በራፉን ተወችና ወደ መስኮቱ ሄደች። በመጋረጃዎች መሃል 110 ሴንቲሜትር ያህል የሚሆን ክፍተት አለ። እናም በዛ ጮለቃ ለማየት ሞከረች። መጀመሪያ ነው ውስጥ የገቡት ጓደኛቸው ሞቶ ለቅሶ ቤት ሊያሩ ሄደዋል ተብሎ የተነገራት 100 አለቃ ነበሩ።
ጥቁር አገልግል የሚያህል መጋዘን ያለው ትልቅ መሳሪያ ይዘው ከጎናቸው ላለው ሰው ያስረዱታል። አቅጣጫ ቀየረችና ማየቷን ስትቀጥል ሌላ መትረየስ የያዘ ሰው ነው ያየችው። ሽማግሌው ይኸው አንዴ መሳሪያችሁን አስቀምጡና አዳምጡኝ። ነገ ማታ ወይም ተነገ ወዲያ ልዩ ኦፕሬሽን አለብን። አልፋን ድምጥማጡን የምናጠፋበት ቀን ነው። ምናልባት ከመካከላችሁ የሚሰዋ ሰው ሊኖር ይችላል፣ የሚቆስል ሰውም እንደዛው። ግን ደግሞ ማድረግ የፈለግነውን ሳናደርግ አንመለስም። ለእያንዳንዳችሁ 200,000 ብር በሰጣችሁኝ ስልክ ቁጥር አስገብቻለሁ። ለቤተሰቦቻችሁ ደርሷል። ማረጋገጥ ትችላላችሁ እኮ። ሚሽኑ በተሳካ ሁኔታ ከተጠናቀቀ ደግሞ ጥሩ ቦነስ እንዳላችሁ ዳዊት እንደነገራችሁም ነግሮኛል። እናመሰግናለን ጋሽ የሚል ተደራራቢ ድምፅ ሰማች። ቀስ ብላ ወደ ኋላዋ መራመድ ጀመረች። መኝታ ቤቷ ተመልሳ ከልጇ ጎን ጥቅልል ብላ ተኛች። ራሱ ነው ሰይፈ፣ ራሱ ነው። ከዚህ በፊት ፊቷ በፕላስቲክ ሰርጀሪ ተቀይሮላት ሌላ ሰው እንድትሰልል ስለተደረገች አንዲት ሴት ታሪክ እንደነገራት ታስታውሳለች። አዎ አሁንም እሱ እንደዛ አድርጎ መሆን አለበት። እንዴት ነው የተጫወተብኝ? እንዴት ነው እንዲያቆሽሽኝ? እንዴት ነው ከአባትና እናቴ ገዳይ ዳግመኛ ልተኛች ያልኩት? ስትንቀጠቀጥ እንቅልፍ የሚባል ባይኗ ሳይዞር ነጋ። ጠዋት አረፋፍዳ ነው ከእንቅልፏ የተነሳችው። ስትነቃ ሙሴ ስራው የለም። ልብሷን ቀያየረችና ስትወጣ ከመቶ አለቃው ጋር በረንዳ ላይ ጎን ለጎን ቁጭ ብሎ ሲያወሩ አገኘቻቸው። ደህና አደራችሁ? ደህና አደርሽ ልጄ፣ እንናይ ቁጭ በይ አላት አዛውንቱ። ቁጭ አለች። ማታ እኮ ጓደኛዎት ሞቶ ለቅሶ ቤት ነው የሚያድሩት ብሎኝ ነበር ዳዊት። አዎ እንዴት ያለ ጀግና ሰው መሰልሽ። አንዳንዴ ሞት ምናል እንዶ ራሱ ቢሞት ያስብላል። አሁን ገና መምጣቱት ነው? አይ ትንሽ 1-2 ሰዓት አካባቢ ነው የመጣሁት። ወንዶች ሁሉ ሸታም ናችሁ እንዴ? አሁን ለሞታቸው አንድ ሐሙስ የቀራችሁ ሽማግሌ በዚህ መጠን ለምን ያሻሉ? ተገረመች በውስጧ። ልጄ ቁርስ ይምጣልሻ? አይ ትንሽ ልቆይ፣ አሁን አላሰኘኝም። ይልቅ ቡና ልጠጣ፣ እናንተ ተጫወቱ ብላ ከነሱ ተለየች። ነገር ግን ወደ ኪችን ሳይሆን ወደ መኝታ ቤቷ ሄደች። አሁን በጣም ብለ መሆን እንዳለባት ገባት። ይሄ ዳዊት ነኝ ብሎ ሲያወናብደኝና ሲያታልለኝ የከረሙ ሰውዬ የገዛ ባሌ ሰይፈ መሆኑን በምን መንገድ ነው ማረጋገጠው የሚለው ሌላው ለራሱ ያቀረበችው ጥያቄ ነበር። አረጋግጬስ ደግሞ ምንድነው የማደርገው? በሆነ መንገድ ራሴን ገድላለሁ ወይስ መንግስት እንዳደረገ አድርጎ ብያሳልፈው ይሰጠዋል? እንዴት ነው ማድረግ ያለብኝ? ለልጅስ ወደፊት ስለ አባቱ ምንድነው የምነግረው? አባቱ ወላጆችን ስለገደለ እኔ ደግሞ ገደልኩት ብዬ በጣም ግራ ገባት። ነገር ግን መጀመሪያ 100% እሱ መሆኑን ማረጋገጥ እንዳለባት ነው የወሰነችው። እንደ ልቧ መንቀሳቀስ ብትችልና በቂ ጊዜ የሚኖራት ቢሆን ኖሮ ዲኤንኤ ታሰራ ነበር። ነገር ግን አሁን እንደዛ አይነት ምቾት ላይ አይደለም ያለችው። ለምን ግን ፊት ለፊት አልጋፈጡ የሚል ሐሳብ ደግሞ መጣላት። ግን ቢክደኝስ? በድንጋጤ የሆነ ነገር ቢያደርገኝስ ብላ አሰበች። የሆነ ነገር ምንድነው? ምን ሊያደርግሽ ይችላል? ራሷን ጠየቀች። የመጣላት መልስ ግን በጣም አስደንጋጭ ነበር። ልጅሽን ይዞ ቢሰወር? እንዲህ የተወዛገበች ሳለ ከሳሎን የዳዊትን ድምፅ ሰማች። በፍጥነት መኝታ ቤቷን ለቃ ወጣችና ወደ እርሱ ሄደች። ደህና አደርክ? እንዳያት ፈገግ አለና ፍራቻ በተቀላቀለበት ስሜት እየተመለከታት ሰላም እንዴት ነሽ? ወደ ውጭ መውጣት ፈልጌ ነበር። እስከዛሬ እንዲህ አይነት ጥያቄ ጠይቀው ስለማታውቅ ደነገጠ። ምንድነው? ምን ፈልገሽ? የፈለግሽው ነገር ካለ ንገሪኝና እመጣልሻለሁ። አይ ሐኪም ቤት መሄድ አለብኝ። በየወሩ በ5 የሐኪም ቀጠሮ አለብኝ። ታይ እንጂ አንቺ እንደዛ አይነት በሽታ የለብሽም አላት። ድንገት አምልጦት ነው እንደዛ ያለው። እንዴ ምን እያልክ ነው? ከተዋወቅን እኮ 15 ቀን አላለፈንም። ታዲያ ሕክምና ታሪኬ እንዲህ ልታውቅ ቻልክ ነው ወይስ ስለአንተ ማላውቀው ነገር አለ? አፋጠጠችው። ኧረ እኔ እንደዛ ማለት አይደለም፣ ምንም ነገር የለም። ግን የዚህ ወር የሐኪም ቀጠሮሽ ቢያልፍሽ ጥሩ ይመስለኛል። አይ ምን ነው አሁንስ በጣም እየሰለች ነው። እስከመቼ እንዳይጥ ጉድጓድ ውስጥ ተደብቄ ይዘልቀዋለሁ? የሆነው ይሁን። ነገ ከነገ ወዲያ ድረስ ምንም የተቀየረ ነገር ከሌለ ልጄን ይዤ ወደ ቤት መሄድ እፈልጋለሁ። ጀማ በጣም ይቅርታ። እንደዛ አይነት አረፍተ ነገር አልነበረም የጠበቀችው። ለምኑ ነው ይቅርታ? ማታ በማከላችን የተፈጠረው ነገር እንደረብሽሽ እንዳበሳጭሽ አውቃለሁ። እኔም ልክ እንዳንቺው አስቤበት የሆነ ነገር አይደለም። ግን ሆኗል። ችግር የለውም። ድሮም ማንም ሰው
ለማንም በነፃ የሆነ ነገር አያደርግም አለችውና በቆመበት ጥላው ወደ መኝታ ቤቷ ተመለሰች። እሱም ቀጥታ ወደ መኝታ ቤቱ ገባና ሲጋራውን ለኩሶ ማብነን ጀመረ። ገና ማንነቴን ሳታውቅ እንዴት ተበሳጨችብኝ። ማንነቴን ስታውቅ ቀጥታ ሽጉጥ በግንባሬ ነው የምትለቅብኝ አለና ሽጉጥ በእጆቿ እንኳን ለመያዝ እንዴት እንደምትፈራ ትዝ ሲለው ፈገግ አለ። ወዲያው ሳሎን ውስጥ ድምፅ ሰማ። የመቶ አለቃውና የጀማነሽ ድምፅ ነው። ምን ተፈጠረ ደግሞ ብሎ በፍጥነት ሲወጣ ጀማነሽ ሙሴን ይዤ ካልሄድኩ እያለች ስትጋበዝ አገኛት። ተንደርድሮ ሄደና ከፊቷ ተገተረ። ጀማ ምንድን ነው? ጀማ አትበለኝ፣ ስሜ ጀማነሽ ነው አንቧረቀችበት። እሺ አስተካክላለሁ። ለምንድን ነው መሄድ የፈለግሽው? እስከ ዛሬ ስላስቸገርናችሁ አዝናለሁ። ለውለታችሁ እግዚአብሔር ይስጥልን። አሁን ግን ልጄን ይዤ ወደ ቤት መሄድ አለብኝ። ይኸው 11 ቀን ሆነን ምንም ተጨባጭ ነገር አልተገኘም። ምን ነካሽ? ያስከፋንሽ ነገር አለ ወይ የጎደለብሽ? ይሄ ከመጉደልና ካለመጉደል ጋር ምንም አያገናኙም። ከቻልክ ቤት ድረስ ሸኝኝ፣ ካልሆነ ታክሲ ጠራልን። እጅግ ግራ ተጋባ። ትናንት የሰራው ስህተት ምን ያህል ዋጋ ሊያስከፍለው እንደሚችል ካሁኑ ገባው። ሙሴ የሚሆነው ነገር ሁሉ ምንም ስላልገባው አንዴ እናቱን አንዴ ዳዊትን እየተመለከተ ይቁለጨለጫል። በቃ እሺ ዛሬ ሁኔታውን ላጣራና ነገ በዚህ ሰዓት ራሴ ቤት አደርሳችኋለሁ እንደማሰብ አለች። ነገ የመጨረሻ ነው። ለዓመታት የገነባሁት ህይወቴን በፍራቻ ምክንያት ገደል መክተት አልፈልግም። ቤቴ መግባት እናም ሱቄንም መክፈት ፈልጋለሁ። ሙሴን እዛው ትታው ወደ መኝታ ቤቷ ተመለሰች። ሰይፈ በረዥሙ ተነፈሰና እየተንደረደረ ቤቱን ለቆ ወጣ። ቀጥታ ግቢው መሃል ላይ ወዳለው መቀመጫ ሄደና ተቀመጠ። ስልኩን ከኪሱ አወጣና አዲስ ሲም ጨመረበት። ለኢንስፔክተር ጃፋር ደወለ። ወዲያውኑ የተነሳለት። ጥሩ ዜና እንደምትነግረኝ ተስፋ አለኝ። የፍተሻ ፈቃዱን አገኘህ? አይ የእስር ትዕዛዝ ነው ያገኘሁት። እየቀለድክ ነው? እየቀለድኩ አይደለም። መረጃዎችን ሰብስቤ አቃቢ ሕጉን አሳምኜ ዳኛው ጋር ገባሁ። ለምን? በተነጋገርነው መሰረት ለነገ የፍተሻ ፈቃድ ለማውጣት። ከዛ እኔ ይዤ ከሄድኩት ሰነድ 3 እጥፍ የሚሆን ሰነድ ዳኛው ጋር ቀድሞ ገብቷል። ማን ሰጥቷቸው? አላውቅም። ይመስለኛል የዘመዶች ጠበቃ መሰለኝ። እና መጨረሻው ምን ሆነ? ሰይፈ ግዛው የሚባለው አልፋ የጥበቃ ተቋም ባለቤትና ዋና ስራ አስኪያጅ በሕይወት ይገኛል የሚል ተጨባጭ መረጃ ስለተገኘ አንደኛ እሱ ነው ተብሎ የተቀበረው ሬሳ ማለት የተቃጠለው አጥንት ወጥቶ በአግባቡ እንዲመረመር፣ ሁለተኛው በፎቶ ላይ የተያያዘው ሰው ሰይፈ ግዛው ነው የሚል ጥቆማ ስላለና መልኩን በሰርጀሪ ቀይሮ ዳዊት አሉ በሚል ሌላ ስም እየተንቀሳቀሰ ስለሆነ በተገኘበት ተይዞ ሰይፈ ግዛው መሆን አለመሆኑ እንዲጣራ፣ ከዛ በኋላ እሱ ከሆነ በሕግ ቁጥጥር ስር ሆኖ ክሱ እንዲከታተል ነው የተባለው ብሎ እጅግ የሌለው መረጃ ሰጠው። ሰይፈም በጣም ተበሳጭቶ ምን እያወራ ነው ፖሊሱ? በጧቱ ሰክራል እንዴ? እውነትን ነው። እኔም የሰከርኩ ነው መሰለኝ። ግን ከፈለክ መረጃዎቹን ፎቶኮፒ አድርጌ ልልክልህ እችላለሁ። እንዴት ሆኖ ነው አልፋ የጥበቃ ድርጅት የኔ ንብረት የሚሆነው? አጎትህ ከ15 ዓመት በፊት ድርጅቱን በአንተ ስም እንዳዘዋወሩት የሚያስረዳ ህጋዊ ሰነድ አለ እና በእያንዳንዱ ሰነዶች ላይም ያንተ ህጋዊ ፍርማ አለ። ባለፈው ጠቁመ ለኛ ያስረከብከው መሳሪያ ብር ጠቅላላ የአልፋ የጥበቃ ድርጅት እንደሆነ ነው መረጃዎች የሚያስረዱት። ድርጅቱ ያንተ መሆኑ ተረጋግጧል። ማለት የራስ ድርጅት ነው አሳልፈ የሰጠህ በማለት አስረዳው። ሰይፈ ይህ ብሽቅ ሽማግሌ ግድ የለም በዚህ ቢያመልጠኝ በዛኛው አያመልጠኝም አለ በቁጭት። ማለት ምን አስበህ ነው? በየሆቴሎቹ ምድር ቤቶቹ ያሉ የቁማር ቤቶች ውስጥ ስለሚሰሩ ህገወጥ ድርጊቶች በቂ መረጃ አለኝ። ብዙ ሰው እዛ ቁማር ተጫውቶ ቤቱን አጥቷል፣ መኪናውን አጥቷል። ቁማር ብቻ አይደለም ትላልቅ ብሮች አራጣ ብድር የሚያበድሩትና ከብዙ ወለድ ጋር የሚቀበሉት ከዛም አልፎ መክፈል ላቃተው ንብረቱን የሚዘርፉት በእነዛ ቤቶች ውስጥ ነው። ጥሩ ነው አለው ጃፋር እና ጥቂት ትንፋሽ ወሰደና ግን ይሄ አልፋ የተባለው ድርጅት በሁሉም ሆቴሎች ውስጥ አንዳንድ ወለል ለቢሮ ስራ ብሎ ተከራይቷል። በጣም የሚገርም በሁሉም ሆቴሎች ውስጥ ያንተ ድርጅት በህጋዊ መንገድ የተከራየው ቢሮ እነዛ አሁን የምትላቸው ቁማር ቤቶች ናቸው። እነዛ ቁማር ቤቶች ሮቤል ከሚያስተዳድራቸው ሆቴሎች ጋር ፍጹም ምንም ግንኙነት የለውም። ያንተ ድርጅት ነው እዛም ያለው ወንጀል የፈጸመው። ዳኛው እንደውም እንዳለኝ ታውቃል፣ እንደዚህ አቀኛ ነጋዴዎችን አላግባብ ስማቸው እንዲጠፋ እኛም ተባብረናል። ካሁን ወዲህ እነሱም ከማንኛውም አይነት ስነልቦናዊም ሆነ ሌሎች ጥቃቶች መጠበቅ መቻል አለብን። በዛ ሰይፈ ግዛው የሚባለው አልጠገባይ እነሱም ልክ እንደኛ ተበድለዋል። ቀን ከሌት ሰርተን ያሶዬ በህይወት ካለ በቁጥጥር ስር በመዋል የእነሱን ስም ማጥራትና በአደባባይ ይቅርታ መጠየቅ አለብን የሚልም አባታዊ ምክር ሰጥቶኛል። አንተም ታስባለህ ማለት?
አልፋ የኔ ንብረት እንደሆነና የወንጀሎቹ ሁሉ ማስተርማይንድ እኔ እንደሆንኩ ነው የምታምነው? እሱ ምን ዋጋ አለው? በህግ ፊት መረጃዎቹ ምንድናቸው? ወደ ማን ይጠቁማሉ የሚለው ነው ዋናው። ስማ፣ በየወሩ 100,000 ብር የሚከፈላቸው 3 ጠበቆች እንዳላቸው ሰምቻለሁ። እነሱ እያንዳንዱን ቀዳዳ ከዓመታት በፊት እንዲህ ቢፈጠር እንድናመልጣለን እያሉ በጥንቃቄ ሰርተውና ሰንደው ነው ያሉት። አሁን አልፋ የጥበቃ ድርጅት ሙሉ በሙሉ እንዲታገድና በድርጅቱ አካውንት ያለ ብርም እንዲታገድ ትዕዛዝ መጥቶብሃል። ቁማር ቤቶችም የሮቤል የሆቴል ድርጅቶች ከአልፋ ጋር የገባውን የአከራይና ተከራይ ውል አፍርሶ ሙሉ በሙሉ እንደተረከባቸው ሰምቻለሁ በማለት በዝርዝር አስረዳው። እና እነሱ በከፍተኛ ማጭበርበር ቢያንስ ግማሽ ሀብታቸውና ሉናቸውን ማትረፍ ችሏል። 3 ዓመት አድፍጠው ሰላማዊ ዜጋ ሆነው ሰላማዊ ስራ ሲሰሩ ይቆዩና ነገሮች ወደ ነበሩበት ሲመለሱ ቀስ ብሎ ያንሰራራሉ። ሰይፈ ግዛው በህይወቱ የመጨረሻው ንዴት እየተናደደ ነው። በዚህ ሰዓት ሁሉም ያጎቱ ቤተሰቦች ፊት ለፊቱ ቢኖሩ ግንባራቸውን እየነደለ ይገላግላቸው ነበር። እና በቃ አንተም አቅም ይሄ ብቻ ነው ማለት ነው? እኔን አሳደክ ያስከኝ በቃ የጓደኞችን ደም ተበቀልክ ማለት ነው? ሰውዬ እስኪ መጀመሪያ የሰማኸውን ነገር በጥሞና አስብና ከራስህ ጋር አዋህደው። ከዛ ማድረግ የምችለው ነገር ካለ እናደርጋለን አለው ጃፋር። አንድ ነገር ልንገር፣ በትክክል ስማኝ። ልጄን በጣም እንደምትወደው አውቃለሁ። እሱም በጣም ነው የሚወድ። ሚስቴንም ታፈቅራታለህ። እርግጥ ይሄን ቃል ከአንደበቴ ማውጣት ለኔ ከባድ ነው፣ ግን እውነቱ ይሄ ነው። እነሱን ላንተ ነው አደራ የምሰጠው። ነገ ወደ ቤት እንዲመለሱ አደርጋለሁ፣ ወይንም ያሉበትን አድራሻ ነግርህና ሄደህ ትወስዳቸዋለህ። እናም ጠብቃቸው። ጓደኞችን ስለገደልኩብህ በጣም አዝናለሁ። ስልኩን ዘጋውና እንደተለመደው ሲም ካርዱን አውጥቶ ሰባብሮ ጣለ። አሁን ሁሉም ነገር እንደሚቀየር እርግጠኛ ነው። እነሱን በትክክለኛው መንገድ እንደማያሸንፋቸው እርግጠኛ ሆነ። እናም ከፖሊስ ጋር በመተባበር የሚያባክነው ጊዜ እርባና ቢስ እንደሆነ ገባው። ደግሞም ጊዜ የለውም። ለጀማነሽ ነገ ወደ ቤቷ እንደሚመልስላት ቃል ገብቶላታል። ቃሉን ደግሞ ማጠፍ አይፈልግም። በንዴት ጦፎ ዞር ሲል መቶ አለቃውን በረንዳ ላይ አያቸው። መቶ አለቃ ይከተሉኝ አለና ከቤት ወደ ኋላ ወዳለው እንደ መጋዘንም እንደ ቢሮም ወደሚጠቀምበት ቦታ ይዟቸው ሄደ። ከፈቱና ገቡ። ይቀመጡ አላቸው። ተቀመጡ። ልጄ አስቀየምናት እንዴ? ምን ሆና ነው ድንገት ካሪርኩ ያለችው? እሱ የኔ ጥፋት ነው፣ ግን አሁን እዚህ የመጣ ነው ስለዛ ለመነጋገር አይደለም። አሁን በባንክ ስንት ብር ደረሰልን? 225 ሚሊዮን ብር አካባቢ። ይሄ ብር በመቶ አለቃው የባንክ ደብተር ላይ ገባው በዚህ ሳምንት ውስጥ ነው። ብሩ ከዛ ከሚስጥራዊው ማፋይ ቤት የተወሰደው ወርቅ ተሽጦም ጭምር የተገኘ ነው። እንዲሁም በተጨማሪም ብሩም ቢሆን በዛ ያለ ጥሬ ብር ለሚፈልጉ ሰዎች እየተሰጠ በምትኩ እነሱ ወደ ባንክ ትራንስፈር እንዲያደርጉ ይደረጋል። ይህ ስራ ብዙ ሰው የተሳተፈበት በጣም አድካሚ ነበር። ጥሩ አለና ከኪሱ የ33 ሰዎች ዝርዝር ከነባንክ ቁጥራቸው የያዘ ማስታወሻና ደግሞም የሚላክላቸውን የብር መጠን የያዘ ማስታወሻ ሰጣቸው። አሁኑኑ ለነዚህ 33 ሰዎች ለእያንዳንዳቸው ይኸው መጠኑም ተጽፏል። ከ1 ሚሊዮን እስከ 20 ሚሊዮን ድረስ አለ ገቢ እንዲሆን። የብሩ መጠን የወሰነው በአልፋ የማፊያ ቡድን እንደደረሰባቸው ጉዳትና አሁን እንዳሉበት የኑሮ ሁኔታ መሰረት በማድረግ ነው። ጉዳት የደረሰባቸው ከዚህ በመቶ እጥፍ የሚበልጡ ናቸው። ለጊዜው ግን አድራሻቸውን ማግኘት የቻለው እነዚህን የ33ቱን ብቻ ነው። የሌሎቹን ለማፈላለግ ደግሞ ቀሪ ጊዜ የለውም። ቢያንስ የመንፈስ ስብራታቸውን ባይጠግንላቸውም የኑሮ ቀዳዳቸውን ይደፍንላቸዋል። ለሁሉም ነው ምልከው? አዎ ሁሉንም ዛሬው ነው፣ ለዛውም እስከ 6 ሰዓት። እሺ እንዳልክ አደርጋለሁ። ከዛ በጠር ያሉትን የተረፉ ብሮች፣ ወርቆች፣ መሳሪያዎች፣ ሰነዶች በጠቅላላ ወደዛኛው ቤት ወሰዷቸው። ሚኒባሷን ተጠቀሙ። ወደዛ ቤት ሲሄዱ ማንም እንዳልተከተሉት እርግጠኛ ይሁኑ። እናም ወደዚህ እንዳይመጡ ደግሞ ተመልሰው ስልክም ይቀይሩ። እኔ እስካገኘሁት ወይም መልእክተኛ ስልክ ከዛው ሰፈር ብዙም አይራቁ። ያው ዝም ብዬ መንፈሴ እንዲረጋጋ እንጂ ያው ምን ማድረግ እንዳለበት እርሱ ራሱ በደንብ ያውቃሉ አላቸው። ልጄ በጣም እያሳሰብከኝ ነው። አይ እስካሁን ምንም አልተፈጠረም። ዛሬ ማታ ግን አንድ ነገር ይፈጠራል። ማለቴ ልቆስል፣ ተይዤ ልታሰር ወይም ደግሞ ልሞት እችላለሁ። ከታሰርኩና ከቆሰልኩ ችግር የለውም። ሁኔታዎች ሲመቻቹ ፈልግ ያገኙታለሁ ወይም እርሱ ያገኙኛል። ከሞትኩ ደግሞ በቃ እስከ ወዲያኛው ተለያየን አላቸው። ተለያየን ማለት ከዛ ኋላ ምንድነው ማረገው? ማለቴ ቀሪውን ብር፣ ወርቅና መሳሪያ የፈለጉትን ያርኩ። ማለቴ ከሞትኩ እቅዴም አብሮኝ እንዲሞት ነው የምፈልገው። በዚህ እድሜ ላይ ያሉ ለርሶ የሆነ የቤት ስራ ጥዬ ማለፍ አልፈልግም። ችግር የለውም ልጄ፣
6 ወር ቢቀረኝ ራሱ እሞክራለሁ። ንገረኝ፣ አንድ ነገር ኮክ ምን እንዳርክ ትፈልጋለህ? አሉት ከልባቸው። ነገርኩት እኮ እኔ በቀላሉ ውሳኔ ላይ ምደርስ ከደረስኩም በኋላ ወደ ኋላ ምን አይነት ሰው እንዳልሆንኩ እርሱም ያውቃሉ። ግን አንድ ነገር ብቻ እንዲያደርጉልኝ እፈልጋለሁ። ልጄ ትልቅ ሲሆን ሞተር ሳይክል መንዳት ህልሙ ነው። ሁሌ ፊልም ስናይ ወይ መጽሔት ላይ አሪፍ ሞተር ሳይክል ካየ አባዬ ሞተር ሳይክል መቼ ነው የምትገዛልኝ ይለኛል። እኔ ደግሞ ሁሌ 18 ዓመት ሲሞላ ገዛላለሁ እያልኩ ቃል ገባለ ነበር እና 18 ዓመት እስኪሞላው በህይወት እንደማልቆይ እርግጠኛ ሲሆኑ ማለት የመሞቴን ሲያረጋግጡ በጣም ውድ የተባለው ሞተር ይግዙና እንዲደርሱ ያርጉ። ሞተሩን የገዛሁት ከመሞቴ በፊት እንደሆነና የመጨረሻ ምኞቴ እንደነበርም ይንገሩት። በቃ ነው። ለባለቤት እንድሰጥልህ የምትፈልገው ነገር አለ? ብርም ጭምር? አይ በወንጀል ከተሰበሰበ ብር ለሷ መስጠት እንደ ስድብ ነው የምቆጥረው። በምንም አይነት ሁኔታ ቢሰጧት ልትቀበልም አትችልም። እሷ አላውቅም፣ ግን እርሱ የፈለጉትን ያርጉ ብሎ ከተቀመጠበት ተነሳ። እቃው ወደ ተደረደረበት ወደ ግዙፉ ጠረጴዛ ሄደና አንዱን ሻንጣ ዘረገፈና ባዶ አስቀረ። ከዛም መሳሪያዎቹን እየመረጠ ጥይት እየሞላባቸው ወደ ሻንጣ ይከት ጀመር። 2 ደርዘን የሚሆን የእጅ ቦምብም ጨመረበት። ልጆቹ ክፍያ ተከፍሏቸዋል አይደል? አዎ፣ ለነገ እንዲዘጋጁ ነግሬያቸዋለሁ። አይ ነገ አይደለም ዛሬ ነው የምንሄደው። ይህን መኪና ላይ ያስጭኑልኝ ብሎ ወደ እሳቸው ሄደና ጉልበታቸውን ስሞ በጸጥታ ክፍሉን ለቆ ወጣ። አዛውንቱ አይናቸውን ባቀረረ ጥሩ ነገር እየተሰማቸው አይደለም። ሰይፈ ዞሮ ወደ ትልቁ ቤት ገባ። ሳሎኑ ባዶ ነበር። ወደ መኝታ ቤቱ ገባ። በራፉም ከውስጥ ቆለፎ እስክሪፕቶና ወረቀት አውጥቶ ቁጭ አለ። ምን ብሎ እንደሚጀምር አያውቅም። የኔ ውድ ይህን ደብዳቤ መጽፍልሽ ዝም ብዬሽ መሄድ ስለጨነቀኝ ነው። ብዙ ጥያቄዎች በውስጥሽ እንዳሉ እኔንም በጣም እንደምጠኝ አውቃለሁ። እናም ደግሞ ትክክል ነሽ። ግን አንድ ነገር እንድታውቂ እፈልጋለሁ። መቼም ቢሆን አንቺን ለመጉዳት ብዬ አንድም ነገር ያደረኩት ነገር የለም። ሁለተኛው ደግሞ አፈቅርሻለሁ ብዬ ከአንደበቴ አውጥቼ ከነገርኩሽ ጀምሮ የምር ከልቤ ነበር ሳፈቅርሽ የኖርኩት። አሁን ዳይትን ሆኜ የቀረብኩሽ አንቺን ለማታለል ፈልጌ በፍጹም አይደለም። መጀመሪያ አንቺና ልጄ በጣም ስለናፈቃችሁኝና ራሴን መቆጣጠር ስላልቻልኩ ነበር። ያ ችግር ከተፈጠረ በኋላ ግን አንቺን ዋሽቼ እኔ ወደምኖርበት ቤት ያመጣዋችሁ ፍጹም ከአደጋ ልጠብቃችሁ ስለፈለኩ ነው። እናም በማከላችን የተፈጠረው ነገር አቀጅበት በፍጹም አይደለም። ያንቺን ፍቅርና ጠረንሽን መቋቋም ስላቃተኝ ነው የተሸነፍኩት። በቃ ሌላ ነገር ልልሽ አልፈልግም። ይቅርታሽም አይገባኝም። ግን ልጄን ስለምታሳድግልኝ በጣም አመሰግናለሁ። የጀመርኩትን ዛሬ ልጨርስ ፈልጋለሁ። እነዚህ ሰዎች የገዛ ቤተሰቦች ቢሆኑም አባቴን ከፎቅ ወርውረው የገደሉ ናቸው። ያንቺን ወላጆች እንድገድል ያደረጉኝም እነሱ ናቸው። ብዙ መጥፎ ስራዎች አሰርተውኛል። እናም የዘመናት ኃጢአታቸውን ሁሉ በእኔ ደምድመው በሕግ ፊት ነጻ ወጥተዋል እነሱ። ዛሬ እነሱን ጨርሳቸዋለሁ። ካልጨረስኩ ደግሞ አብረን ያበቃልናል። በቻው ብሎ ደብዳቤውን ዘግቶ ካልጋው ላይ ያስቀመጠው። ስልኩን አወጣና ዛሬ 1 ሰዓት በተባባልነው ቦታ እንገናኝ፣ የራት ግብዣው ዛሬ ሆኗል፣ ቀድመን ተገናኝተን መዘጋጀት አለብን፣ 1 ሰዓት ጠብቀሃለሁ ብሎ ሜሴጅ ጻፈና በአንዴ ለ10 ሰው መርጦ ላከ። እናም መጠበቅ ጀመረ። ተቀብለናል የሚል መልእክት ከ10ም ሰዎች በ5 ደቂቃ ውስጥ እየተከታተለ በስልኩ ገባ። አሁን ሁለተኛው ስልኩን አወጣና አዲስ ሲም ካርድ ጨምሮበት ደወለ። ተነሳ። የሮቤል ሹፌር ጋር ደወለው። ሄሎ አለቃ የት ነው? አሁን ቢሮ ከአንድ ሰው ጋር ነው። የዛሬ ማታ ፕሮግራም ታውቃለህ? የትንሿ ልጅ እህቱ ልደት ስለሆነ እዛም ይሁን ይመስለኛል። ቀደም የስጦታ ዕቃ ግዛ ብሎ አስገዝቶኛል። የት ነው ዝግጅቱ? እሱ ቤት የሚሆን መሰለኝ። እዛ ነው ዲኮሬት ሲያደርጉ የነበረው። ጥሩ ላስበትና መልሼ እደውላለሁ። ይሄ ጥሩ አይደለም። ሮቤልና እህቶቹ ሌላ ቤት፣ ሽማግሌው ደግሞ ሌላ ሰፈር ሌላ ቤት ከሆኑ ለሱ ጥሩ አይሆንም። ማለትም በአንድ ጊዜ 2 ቦታ አጥቅቶ የሚፈልገውን ውጤት ማግኘት አይችልም። የግድ ዛሬ ማታ አንድ ቤት እንዲሰበሰቡ ማድረግ አለበት። አእምሮን ማሰራት ጀመረ። ግማሽ ፓኮ ሲጋራና 1 ሙሉ ሰዓት ማሰብ አስፈልጎት ነበር። በስተመጨረሻ ግን ጥሩና የሚሰራ ዕቅድ ማመንጨት ቻለ። ለዚህ ዕቅድ ተግባራዊነት ግን የ2 ሰው ትብብር ያስፈልገዋል። የሽማግሌው የሮቤል አባት፣ የቤት ሰራተኛና የግል ዶክተሩ። አሁን ከምሽቱ 4 ሰዓት ነው። የሳሎን ያህል ስፋት ባለው የሰይፍ አጎት መኝታ ቤት ውስጥ 9 ሰዎች አሉ።
ሮቤልና 3 እህቶቹ ከ5 ደቂቃ በፊት ነው እያለከለኩና እየተጣደፉ የገቡት። ከ40 ደቂቃ በፊት ሮቤል ቤት የትንሿንና የብርቅዬዋን እህታቸውን የልደት ፓርቲ እያከበሩ ነበር። ፕሮግራሙ ቢያንስ እስከ እኩለ ሌሊት ይቀጥላል የሚል እቅድ በሁሉም ዘንድ ነበር። ዝግጅቱም የተሰናዳው በዛ መልኩ ነው። ነገር ግን የልደት ኬኩ ተቆርሶ ገና በመታደል ላይ ሳለ የሮቤል ስልክ ጠራ። የአባቱ ሐኪም ስለነበር ከጫጫታው ወጣ አለና አነሳው። ሐኪሙ በሚቆራረጥ ድምፅ የአባት ልብ መስራት ሊያቆም ነው፣ በጣም ተዳክሟል፣ ሁሉም ልጆችን ለመጨረሻ ጊዜ ልይ እያለ ነው የሚል ያልተለመደ መርዶ ነው ያረዳው። ምን እያልክ ነው? ለምን ሆስፒታል አይወሰድም? ሮቤል እሱን ተውና ለመጨረሻ ጊዜ አባታችሁን ማየት ከፈለጋችሁ እህቶችን ይዘህ ድረስ። አሁን ስልኩን ልዘጋው ነው። የአባትህን ትንፋሽ ቢያንስ ለሰዓታት እንኳን ለማቆየት መርዳት አለብኝ ብሎ ዘጋበት። ሰይፈ የሰጠውን ተልኮ አጠናቀቀ። ከዛም ሮቤል ሰከንድ ማባከን አልፈለገም። ቤት ሙሉ እንግዶችን ቤት ውስጥ ተው 3 እህቶቹን አስከትሎ አባቱ ቤት ደረሰ። ክላክስ ሲያሰማ እንደተለመደው በፍጥነት ነበር የተከፈተለት። ወደ ውስጥ ሲገባም በረንዳ ላይ 2 እስከ አፍንጫቸው የታጠቁ ጠባቂዎች ነበሩ። ራሱ ቀጥሮ ያስቀመጣቸው ጠባቂዎች ስለመሰሉት ልብም አላላቸው። የሳሎኑ በር ሲከፈትላቸው ተንደርድረው ወደ ውስጥ ገቡ። ከፊት ለፊታቸው 2 ቀጥታ የመሳሪያቸውን አፈሙዝ ወደ እነሱ ያነጣጠሩና ፊታቸውን በጭንብል የሸፈኑ ጋርዶች ተጋረጡ። ሴቶቹ ጆሮ ሰንጣቂ ጩኸት አሰምተው ወደ ኋላቸው ሲዞሩ በዛን ጊዜ ውጪ የነበሩት ተመሳሳይ 2 ወጠምሾች መሳሪያቸውን እንደደቀኑ ወደ ውስጥ ተከትሏቸው ነበርና ማዕከል ላይ እንደ ሳንዶች ተከበው ራሳቸውን አገኙት። ምን እየተፈጠረ ነው? ሮቤል በንዴት ጠየቀ። ከዛም የአባታቸው መኝታ ክፍል ሲከፈትና አንድ በቤተሰቡ የሚፈራና የሚጠላ ሰው ድምፅ ሲሰማ አንድ ሆነ። ሁሉም ወደዛ ዞሩ። ጥቁር ክላሽ በቀኝ እጁ የያዘው ሰይፈ ግዛው ውድ ያጎቴ ልጆች ለምን እዛ ቆማችሁ? አባታችሁ እኮ እየጠበቃችሁ ነው፣ ግቡ ሲል ሮቤል በንዴት ራሱን መቆጣጠር አቃተውና እጁን ወገቡ ላይ ወዳለው ሽጉጥ ሲልክ ጎኑ ያለው መሳሪያ ታጣቂ በሰደፍ ጀርባውን ሲነርተው አለና በጉልበቱ ሸብረክ ብሎ ወለሉ ላይ ተንበረከከ። ወዲያው ወገቡ ላይ ያለውን ሽጉጥ ወሰዱበት። በደንብ አብጠርጥረው ከፈተሿቸው በኋላ ወደ መኝታ ቤት አስገቧቸው። 6ቱ የሰይፈ ግዛው ታጣቂዎች ፊታቸውን በጥቁር ጭንብል ሸፍነው በቤቱ በተለያየ ኮሪደር ቦታ ይዘው ሲጠብቁ፣ 4ቱ ደግሞ ከሱ ጋር ወደ መኝታ ቤት ውስጥ 4ቱንም ኮርነር ይዘው መሳሪያቸውን ወደ ሰይፈ አጎትና ልጆቹ ላይ አነጣጥረው እየተጠባበቁ ነው። አንድ የኮምፒውተር ባለሙያ በግራ በኩል ግድግዳውን ተጠግቶ በተቀመጠ ጠረጴዛ ላይ ላፕቶፑን ከፊት ለፊት አስቀምጦ በቤቱ በአራቱም አቅጣጫ ቀድሞ ለደህንነት ተብለው የተገጠሙ ካሜራዎችን በመጠቀም በቤቱ ዙሪያ ያለውን እንቅስቃሴ ይከታተላል። የተለየ ነገር ባየ ቁጥር ለዋናው አዛዥም ሪፖርት ያደርጋል። የሰይፈ አጎት እንዲጠብቁ ተሰማርተው የነበሩ 6 ጠባቂዎች መሳሪያቸውን ተገፈው እጅና እግራቸው ታስሮ አንድ መኝታ ክፍል ውስጥ ተዘግቶባቸው ይሄን ለማድረግ ነገሮች ቀላል አልነበሩ። የ30 ደቂቃ እርስ በርስ ድብድብና ፍትጊያ ጠይቋል። 3 የሚሆኑ የቤት ሴት ሰራተኞች ደግሞ እዛው ቤት ውስጥ ባለ ሌላ ክፍል ውስጥ ሰብስበው አስገብቷቸው አንድ ጠባቂ በራፍ ላይ አስቀምጧል። እሺ ቲክቶከሩ አሁን ስራን መጀመር ትችላለህ አለው ሰይፈ። ቲክቶከሩ ያለው በግምት 19 ወይም 20 ዓመት የሚሆን ወጣት ነው። በዙሪያው ባለው ሁኔታ መደናገጡና መሸበሩ ያስታውቃል። ሞባይሉን ከኪሱ አወጣና ከፈተ። የተወሰነ ነገሮችን አጀስ ካደረገ በኋላ በቲክቶክ ቀጥታ ላይቭ ገባ። ልጁ ከ700,000 በላይ ተከታይ ያለው ታዋቂ ቲክቶከር ነው። ተመልካቾቼ ዛሬ ይዤላችሁ የምመጣው ነገር ከዚህ ቀደም ወደ እናንተ ካደረስኳችሁ በጣም የተለየ ነው። ማለት ይሄን ነገር የማስተላልፍላችሁ ወደጄ በፍቃድ አይደለም አለና ካሜራውን ወደ ሰይፈ አዙሮ ከነመሳሪያው በእይታ ውስጥ ካስገባው በኋላ አሁን ያሳያችሁን አይነት ያው ከዚህ በላይ በብዛት ማስተላለፍ አልችልም፣ ቲክቶክም እንዳይዘጋብ። ስለዚህ አሁን ያሳያችሁን አይነት ከ20 በላይ ሰዎች በአንድ ሀብታም ቪላ ውስጥ አሉ አለና ካሜራውን አልጋው ላይ ተዘረረው ወደ ተኙት አዛውንት በሽተኛና ዙሪያቸውን ከበው በድንጋጤ እየተርበተበቱ ወዳሉት አንድ ወንድና 3 ሴት አዝሮ እይታው ውስጥ ካስገባቸው በኋላ እኚህ የቤቱ ባለቤትና ልጆቻቸው ናቸው። አጋቾቹ ከኔም ሆነ ከባለቤቶቹ ምን እንደሚፈልጉ አላውቅም።
ግን የቪዲዮ 1 ሚሊዮን ካልሞላ እዚሁ ደም እንደፋለን ብለውኛል። አድማጮቼ እውነት የምትወዱኝ ከሆነ ተከታዮች ቤተሰብ የእውነት የምታደንቁ ከሆነ የተቻላችሁን ያህል ኮፒ ሼር እያደረጋችሁ እይታው እንዲጨምር አድርጉ በማለት ካሜራውን በመኝታ ቤቱ ዙሪያ እያመላለሰ ማሳየት ጀመረ። እይታው በደቂቃዎች ውስጥ በአስደንጋጭ ሁኔታ እየጨመረ መጣ። በኮፒና ሼር ብቻ ሳይሆን የሰማው ላልሰማው ስልክ እየደወለ ኧረ እዚህ ቲክቶክ ላይ እየታየ ያለውን ጉድዩ እየተባለ ተነዛ። ሶሻል ሚዲያዎችና የሚኒስትሪ ሚዲያዎች ትኩረታቸውን በአንዴ የሰይፈ ግዛው ድግስ ላይ ያደረጉ። እሱም የፈለገው ያንን ነበር። ከ30 ደቂቃ በኋላ የፖሊስ መኪናና አምቡላንስ ሰፈሩን አጥለቀለቀው። ቲክቶከሩ አሁን ይኸውላችሁ አጋቾች የሚፈልጉትን ያህል ቁጥር እየተከታተላቸው ስለሆነ የተወሰነ ቃለ መጠይቅ እንዳደርግላቸው አዘውኛል አለና ወደ ሰይፈ ተጠግቶ ጌታዬ ፍቃዱ ከሆነ ስምና እዚህ ምን እየተካሄደ እንደሆነ ትንሽ ብታበረራልን፣ በተሻለ መጠን ሽጉጥ ነክና ያሉን ነገሮች ቲክቶክ ስለማይወድ ወደ ካሜራ አንዴ ከታየ በኋላ ብዙም ባይገባ የሚል ጥያቄ ጠይቆ ካሜራው ሙሉ በሙሉ ወደሱ አዞረ። ሰፊው የኢትዮጵያ ሕዝብ ይሄ ጉዳይ ጎረምሳው እንዳላችሁ ነገሩ እገታ ብለን የምንጠራው አይደለም። ነገሩን የቤተሰብ ጉባኤ ልትሉት ትችላላችሁ። ስሜ ሰይፈ ግዛው ይባላል። ይህ አልጋ ላይ ተኛው የአባቴ ታላቅ ወንድም ውድ አጎቴ ነው። እነሱ ደግሞ የአጎቴ ተወዳጅ ልጆች ናቸው። ሮቤልን ከሚዲያ አካባቢ ስለማይጠፋ ያው ብዙዎቻችሁ የሀገሪቱ ቢዝነስማን እንደሆነ ታውቃላችሁ። እነዚህ የአጎቴ ልጆች ደግሞ ሁለቱ አሜሪካ፣ አንዷ ደግሞ እንግሊዝ ነው የምትኖረው። ከወር በፊት ነው አባታቸውን ለመጠየቅ በዛውም እረፍት ለማሳለፍ የመጡት። ለነሱ ከአሜሪካ ኢትዮጵያ መመላለስ ከሐዋሳ አዲስ አበባ መመላለስ ያልቀላል ነው። የዚህ ስብሰባ የመጨረሻ ውጤት ምንድነው ብላችሁ ከጠየቃችሁኝ አሁን እዛ ጥግ የምታዩት ልጅ በቤቱ ዙሪያ ያለውን አንዳንድ እንቅስቃሴ እየተከታተለልን ነው። አሁን ብዛት ያላቸው ፖሊሶችና አድማ ብተና ኃይሎች፣ የእሳት አደጋ መኪና፣ አምቡላንስ እየታየን ነው። ከቤተሰቦቼ ጋር ስብሰባው አድርጌ እስክጨርስ ምንም አይነት የፖሊስ ጣልቃ ገብነት አልፈልግም። ፖሊስ ወይም ሌላ የጸጥታ አካል ጣልቃ ከገባ እዚህ ያሉትን ሰዎች ቲክቶከሩንም ጭምር እናስወግዳለን። ከዛ ከፖሊሶች ጋር መታኮስ እንጀምራለን፣ እየገደልን እንሞታለን። እኛ ሁላችንም እዚህ ከመምጣታችን በፊት ቤተሰባችን ተሰናብተን የመጣ ነው። ምክንያቱም ልንሞትም እንደምንችል ግምቱ አለን። እኔ ደግሞ እርግጠኛ ነኝ እንደምታዩኝ። ለዛም ነው እንደ ጓደኞቼ ጭምብል በማድረግ ማንነቴን መደበቅ ያልፈለኩት። ፖሊስ ካረበሸን ግን ሁኔታ ሁሉ በሰላማዊ መንገድ ይጠናቀቃል። የሚሞት ሰው አይኖርም። ተልኳችን ስናጠናቀቅ እጃችንን በፈቃዳችን ለመንግስት እንሰጣለን። ዛሬ እኔ ዳኛ ሆናለሁ። የኢትዮጵያ ሕዝብ በጠቅላላ ደግሞ ታዛቢ ትሆናላችሁ። እዚህም ሀገር ውስጥ ከሀገር ውጭም ያላችሁ እዚያ ያለነው 6 የቤተሰብ አባል በእውነቱ የተረገምነን ብዬ ነው ማስበው። እናም ኃጢአታችን በዝርዝር ለእናንተ ይቀርባል። በእድሜያችን ቅደም ተከተል ከላይ ወደ ታች እዚሁ የሞት ቅጣት የሚገባው ይገደላል። ጉዳዩ ወደ መደበኛ ፍርድ ቤት መሄድ ያለበትም ይሄዳል። ከሁሉ ነገር ነፃ የሆነ ደግሞ በሰላም ይለቀቃል። እኔ እናቴ በ3 ዓመቴ አባቴ ደግሞ የ7 ዓመት ልጅ እያለሁ ነው የሞቱብኝ። እናቴ በተፈጥሮ በሽታ ስለሞተች የሷን ልዝለለሁ። አባቴ ግን እንዴት ሞተ? ከ13ኛ ፎቅ ላይ ራሱን ወርውሮ። ለምን አይታወቅም። አባቴ እናት እንደሌለኝ እያወቀ ብቻዬን እንደሆንኩ እያወቀ እንዴት ጥሎኝ ሞተ ብዬ ከልጅነቴ ጀምሮ ስብሰለሰል ነበር የኖርኩት። ለማንኛውም አባቴ ከሞተ በኋላ ይሄ እዚህ ተኝቶ በአፍንጫው መተንፈሻ ቱቦ ተገጥሞለት አንደበቱ ተሳስሮ የምታዩት አጎቴ ወደዚህ ቤት አመጣኝና ከልጆቹ ቀላቅሎ ያሳደገኝ ጀመር። ያው አስተዳደጉ በቁጣና በዱላ የታጀበ ነው። ያንን የሚያደርገው ግን በእኔ ብቻ ሳይሆን በልጆቹም ላይም ስለነበር ብዙም የተለየ ነገር አድርጌ ወስጄው አላውቅም ነበር። እሱ ስላለኝ በዓለም ላይ በጣም እድለኛ ሰው እንደሆንኩ ነበር ማሰበው የምቆጥረው። በምሰራው ስራ ሁሉ እሱን ለማስደሰት እንደ ጣርኩ ነው። በጣም ነበር የምፈራው፣ በጣም ነበር የማከብረው። 12ኛ ክፍል ማትሪክ እንደተፈተንኩ ውትድርና ብቀጠር ደስ እንደሚለውና ሁሉ ጊዜ ወታደር ልጅ ቢኖረኝ ብሎ እንደሚመኝ ደጋግሞ ሲያወራ ሰማው ነበር። ከኔ 5 ዓመት ታላቅ የሆነ ብቸኛ ወንድ ልጅ ሮቤል ወታደር ሆኖ እሱን በማስደሰቱ እንዳይቀድመኝ ተንደርድሬ ወታደር ቤት ገባሁ። አየር ወለድ ሆንኩ። 5 ዓመት አገለገልኩ። ከዛ አጎቴ ፈልጎ አገኘኝና አሁን ደግሞ ከርተን እንድትወጣ ፈልጋለሁ፣ እዛ ለመንግስት በነፃ ከምትገድል አረሳውም ያለኝ። እዚህ እኔ ጋር ብር እየከፈልኩ ሳትራብ ጮማ እየቆረጥክ ውስኪም እየጨለጥክ ብትገድል ይሻላል አለኝ።
መጀመሪያም ወታደር የሆንኩት እሱን ለማስደሰት ነበር። ተመለስ ሲለኝም አላቅማማው። ሁሉ ጊዜ እሱን ይበልጥ ለማስደሰት ነው ጥረቴ። ስለዚህ ተመለስኩ። በዚህ ሁሉ ጊዜ ውስጥ ይሄ የምታዩት ልጁ ከአዲስ አበባ ፓሪስ እያለ የቅምጥል ህይወት ነበር የሚገፋው። እንዳልኳችሁ ከወታደር ቤት መጣሁ። አጎቴና እሱም የሚመራውም አልፋ የተባለም ከላይ የቢዝነስ ድርጅት እንደሆነ የሚታወቅ ዋና ስራው የወንጀለኞች መከማቻ የሆነ ድርጅትን ማገልገል ጀመርኩ። ደብድብ ስባል ደበድባለሁ፣ ግደል ካለኝ እገላለሁ አለና ከኪሱ አንድ ወረቀት አወጣ። እነዚህ አጎቴ ያዞኝ እኔ በገዛ እጅ ተኩሼ የገደልኳቸው የሰዎች ስም ዝርዝር ነው። 83 ሰዎች ናቸው። ለቲክቶከሩ ሰጥቻለሁ። በኋላ አመቻችቶ ዝርዝራቸውን ይለጥፍላችኋል። በአጠቃላይ የገደልኩት 86 ሰው ነው። 3ቱን የዛሬ ዓመት የገደልኳቸው የፖሊስ አባላት ናቸው። እነሱም ቀጥታ ግደላቸው ብሎ ያዘዘኝ ሰው የለም። እነሱም በአልፋ ድርጅት ላይ መረጃ እየሰበሰቡ ስለነበር ተከታተላቸው ነበር የተባልኩት። ግን 3 ብሎ በወቅቱ የተፈጠረውን ነገር ከዛ በኋላ እሱ የት እንደከረመ እንዴት ነገር ግን ብሎ በወቅቱ የተፈጠረውን ነገር ከዛ በኋላ እሱ የት እንደከረመ እንዴት ፊቱ በቀዶ ጥገና እንደተቀየረ መንግስት ሞቷል ብሎ የቀበረው ሰው እሱ እንዳልሆነ ወደ አዲስ አበባ ሲመለስ ምን እንዳጋጠመው በዝርዝር አስረዳ። እናም እንዳልኳችሁ በማለት ከ26 ዓመት በኋላ አባቱ ራሱን አጥፍቶ ከፎቅ ላይ ተፈጥፍጦ ሳይሆን በገዛ ወንድሙ ሆነ ተብሎ በተሸረበ ሴራ ተገፍትሮ መገደሉን ከራሱ ከገዳዩ አንደበት እንደሰማና ኋላ ምን እርምጃ እንደወሰደ ወንጀላቸውን ማጋልጦ ለሕግ ሊሰጣቸው ሲጥር እንደነበርና ከብዙ ልፋት በኋላ አልፋ የሚባለው ድርጅት የሱ ንብረት ሆኖ እንደተገኘ ለዚህ ሁሉ ወንጀልን እሱን ጥፋተኛ አድርገው እነሱ ነፃ እንደወጡ አስረዳ። ኢንስፔክተር ጃፋር እንደ ሰሞኑ ሁሉ እጅግ አድካሚና አሰልቺ ቀን ነበር ያሳለፈው። በዛ ላይ ነገሮች ሁሉ ከጠበቀው እጅግ ፍጹም ተቃራኒ በሆነ መንገድ እየተጓዙ እንደሆነ የተረዳበት ቀን ነው። ይህን አልፋ የተባለውን የማጅራት መቾች ድርጅት ድምጥማጡን እንደሚያጠፋው እርግጠኛ ሆኖ ነበር። ነገር ግን በማያስበው መንገድ ወንጀላቸውና ኃጢአታቸውን ሁሉ ወደ ሰይፈ ግዛው አዙረው ለራሳቸው የማርያም መንገድ አመሻሽተው አገኛቸው። ይህን እንዴት ብቻ ሳይሆን ተስፋ መቁረጥ ውስጥ ነው ያስገባው። ለምንድነው ፖሊስ የሆንኩት ብሎ እንዲጠይቅና ከፖሊስ ቤት ስለመለቀቅ እንዲያስብ ነው ያደረገው። እቤቱ ገብቶ አረፍ እንዳለ ስልኩ ድምፅ አሰማ። አወጣና አየው። የቴሌግራም መልእክት ነው። ከፈተው። የቦታ አድራሻ ነው። ግራ ገባው። ወዲያው ጽሑፍ ተከትሎ ገባ። ሰይፈ ነኝ። ጀማነሽና ሙሴ ያሉበት ቤት አድራሻ ነው። የጀማነሽ መኪና መኖሪያ ቤቷ ፊት ለፊት ቆማለች። ቁልፉን እዛ አስቀምጬልሃለሁ። በዛ ሄደው ሰዳቸው። ከቻልካ አሁኑ ነው። በራፍ ላይ የሚጠብቋት ሰዎች አሉ። የመኪናዋን ፎቶ ስላሳየዋቸው አንተ በቦታው እንደደረስክ እነሱ ቦታውን ለቀው ይሰወራሉ። ፖሊስ አስከትለ እንደማትሄድ ተስፋ አደርጋለሁ። እንደዛ ካደረክ ለወራት ምን አየሽ ምን ሰማሽ እያሉ ፖሊስ ጣቢያ እንዲያመላልሷት ማድረግ ነው የሚሆነው። እንደዛ እንዲሆን አትፈልግም ብዬ አምናለሁ። አመሰግናለሁ ይል ነበር መልእክቱ። ጃፋር በፍጥነት ያወለቀውን ጫማ አደረገ። ያስቀመጠውን ሽጉጥ አንስቶ ወገቡ ላይ ሻጠ። በራፉን ዘጋና ወጥቶ ላዳ ተሳፍሮ ወደ ጀማነሽ መኖሪያ ቤት ሄደ። እንደተባለው መኪናዋን አገኛት። ቁልፉን ዊንድ ብሬከሩ ላይ አገኘው። ወዲያው ገባና ወደ ተላከለት አቅጣጫ መንዳት ጀመረ። በጣም በጉጉት ተወጣጥሯል። በእንደዚህ አይነት ሁኔታ እንዳገኛቸው ያደርገኛል ብሎ በፍጹም አላሰበም። እንደውም አስገድዶም ቢሆን አሳምኖ ወደ ውጭ ይዟቸው ቢሄድና ለዘላለም ባላገኛቸውስ በሚል ሐሳብ ብዙ ቀን እንቅልፍ አጥቷል። ልክ የተላከለት አድራሻ ቤት ፊት ለፊት ሲደርስ ለ4:10 ጉዳይ ነበር። የግቢውን በራፍ ተጠጋና መኪናውን ቆም አደረገ። ግራ ቀኙን ቃኘ። በራፉ ወለል ብሎ ተከፈተለትና ጥቁር ሱፍ የለበሱ 4 የሚሆኑ ወጣቶች ግቢውን ለቀው ወጡና ከሱ በ10 ሜትር ራቅ ብላ የቆመች ሚኒባስ ውስጥ ገቡ። ሚኒባሷ ተንቀሳቀሰች። ከናንተ ምንም ጉዳይ የለኝ አለና መኪናዋን ወደ ግቢ ያስገባ። አቆምና ሞተሩን ሳያጠፋ ከመኪና ወረደ። የሳሎኑን በራፍ አንኳኳ። አንድ የሼፍ ቆብ ያጠለቀ ሰው እየከፈተለት ጀማልሽን ፈልጌ ነበር፣ ግባ ልጥራለህ አለውና በራፉን ከፍት ጥሎ ወደ ውስጥ ገባ።
ጃፋር ሳሎን መሃል ቆሞ ሲንጎራደድ ከኋላ የእግር ኮቴ ሰማ። ጀማነሽ ነች። ጀማነሽ እንዴ ጃፋርዬ አለች ተንደርድራ ሄዳ ተጠመጠመችበት። አቀፋትና አሽከረከራት። በፈጣሪ እንዴት አገኘህን? አግኝቼሽ አይደለም አድራሻችሁ ተልኮልኝ ወደ ቤታችሁ መልሳችሁ ተብዬ ነው። እውነቱን ነገራት። ማን ነው እንደዚህ ያለ? ዳዊት ነው? እሱ ሰውዬ ግን ማን እንደሆነ ታውቃለህ? ፍርጥም ብሎ ያለምንም መጠራጠር አዎ በደንብ አውቃለሁ፣ ራሱ ሰይፈ ግዛው ነው ሲል መለሰላት። አይኖቿ ፈጠጡ። አሁን ጥርጣሬዋ 100% ተረጋግጧል። አውቄው ነበር። ይህ ብሽቅ አሁን የት ነው? ያዛችሁት? አሰራችሁት? አይ አልተያዝም፣ ግን ያው በህይወት መኖሩና ያው አሁን ያለው የመልክ ገጽታው በፖሊስ እጅ ገብቷል። ያው በህይወት መኖሩም ታውቋል። አሁን እሱም በቁጥጥር ስር ለመዋል ፖሊስ በየአቅጣጫው ተሰማርቷል ሲል ነገራት። መያዝ አለበት። እሱ ገዳይ ብቻ ሳይሆን አጭበርባሪም ጭምር። እኛን አታሉን እዚህ ያመጣን። ተንዘረዘረች። ይገባኛል። አሁን ግን ለወስዳችሁ ነው የመጣሁት። የቀረውን ነገር እየሄድን እናወራዋለን። ሙሴ የት አለ? ሙሴ ተኝቷል። ጥሩ። የት ነው? አሳይ። ሳይነሳ አቅፈዋለሁ አላት። ተያይዘው ወደ መኝታ ቤት ሄዱ። ሙሴን ያዘላት። እሷ በለበሰችው ፒጃማ ላይ ሌላ ልብስ ደረበችና ተከተለችው። ተከታትለው በረንዳ ላይ እንደደረሱ ጀማነሽ የሚል ጥሪ ሰማችና ዞር ስትል የቤቱ ሼፍ አንድ ሻንጣ ይዞ እየተከተላት ነበር። ይሄ ልብሳችሁ ነው? አይ አያስፈልግም። አይ ተቀበዩ፣ ካልፈለግሻቸው ለሰው ትሸጫቸዋለሽ። አንቺና ሙሴ እዚህ መቆየታችሁ የሚያስረዳ ማስረጃ መቶ የለብንም አላት ጃፋር። ጀማነሽ ሻንጣውን ተቀበለችና አመሰግናለሁ ደህና ሁን በማለት እነዛን ጣፋጭ ምግቦች ሲቀልባቸው የቀረበውን ሼፍ አመስግና ተለየችው። ሙሴን እንደተኛ ከኋላ የመኪናውን በር አስተኙት። እሷም እንዳይወድቅ ለመጠበቅ ከጎኑ ሆነች። የመልስ ጉዞ ጀመሩ። ግን እኮ ራሱ ነበር ነገ ወደ ቤት ወስድሻለሁ ያለኝ። ሀገር ለቆ ጠፋ እንዴ? አላውቅም። የሚጠፋ ግን አይመስለኝም። በጣም ተበሳጭቷል። ያልሆነ ነገር እንዳያደርግ እየፈራው ነው ብሎ አጎቱና ያጎቱ ልጅ ምን እንዳደረጉት በዝርዝር አስረዳት። ለሱ ትዘንለት ወይስ ጎሽ ደግ አደረጉት በለው ምንም አልገባትም። በዚህ መካከል የጀፋር ስልክ ጠራ። የመኪናውን ፍጥነት ቀነስ አድርጎ ስልኩን አነሳው። ሄሎ አለቃ። ኢንስፔክተር፣ ያ እብድ ሰውዬ ሰዎቹ ላይ ጦር አሰማርቶ አግቷቸዋል። አልገባው። ኮማንደር፣ የትኛው ሰውዬ? ሰይፈ ግዛው። ቀስ ብሎ ወደ መንገዱ ዳር ወጣና መኪናውን አቆመ። ጀማነሽ የሆነ ነገር እየሆነ እንደሆነ ተሰምቷታል። አጎቱን ከነ ልጆቹ አግቷቸዋል። አሁን የገታው ድራማ በአንድ ቲክቶከር አማካኝነት ለመላው ህዝብ እየተሰራጨ ነው። ኃይል ወደዛው ልክ ያለው አንተም ካለበት ቀጥታ ወደ አጎትየው ቤት ና። የቲክቶኩን ሊንክ ልኬልሃለሁ አለውና ስልኩ ተቋረጠ። ምን ተፈጠረ ስትል ጀማነሽ ጠየቀችው። ቆይ አንዴ። የተላከለትን ሊንክ ተጫነና ሊንኩን ከፈተው። ዝናር በወገቡ የጠመጠመና ጥቁር ዘመናዊ ክላሽ የወደረ ሰው በስክሪኑ ድንገት ገጭ ብሎ ወዲያው አንግሉ ተቀየረ። ወዲያው ደግሞ ዙም ተደርጎ ከደረቱ በላይ የሚታይ ጀመር። ካጠገቡ በአልጋ ላይ የተዘረረ አዛውንትና እሱን የከበቡ አንድ ወንድና 3 ሴቶች ይታያሉ። የሁሉም አይኖች ፍርሃት ይረጫሉ። ጃፋር ሰይፈ ግዛው ምንድን ያደረከው ሲል ተበሳጨ። ምን አደረገ? ሰዎች ገደለ? ስንት? ጀማነሽ ጠየቀች። ስልኩን ወደ ኋላ ቀበላትና የመኪናውን ማርሽ ለቆ መኪናዋን ወደ አስፋልት መልሶ መንዳት ጀመረ። ጀማነሽ የምታየውን ማመን አልቻለችም። ሰውየው ምን ለማድረግ እየሞከረ ነው? የገዛ አጎቱና ያጎቱን ልጅ ሊጨርሳቸው ነው? እሺ ከዛስ በኋላ? በእውነት እኔም በሱ ቦታ ብሆን እሱ ያደረገውን ነበር የማደርገው። አንዳንዴ ፍትህ በዚህ መልኩ ሊከበር ይችላል። ለሁሉም ሰው እኩል ይተገበራል። ያልሽው ህግ ገንዘብና ኃይል ባላቸው ሰዎች እንደተፈለገ ሲጠመዘዝና ሲወላግድ ስታይ ያው ተስፋ ትቆርጫለሽ እንደ ሰው። ተስፋ የቆረጠ ሰው ደግሞ ፍትህን በራሱ ለማግኘት ይሞክራል። ውጤቱ ምንም ይሁን ምን መሞከርሽ አይቀርም።
እኔ እኮ አላምንም፣ ይህ እኮ እብደት ነው አለች ጀማነሽ። አዎ አሁን እናንተን ቤት ስላደረስና ለማንኛውም ቀጥታ ወደዛ ሄዳለሁ። እየጠበቁኝ ነው። ምናልባት ከሱ ጋር መደራደርና ነገሮች የባሰ እንዳይሆኑ ማድረግ የምችለው እኔ ብቻ ሳልሆን አልቀርም። አይ ወደ ቤት እንድትወስደን አልፈልግም። ቦታው ላይ የሚሆነው ማየት አለብኝ። እርግጠኛ ነሽ? አዎ ቀጥታ እንደው። እሱም ወደ እሷ ቤት በመሄድ ተጨማሪ ጊዜ ማባከን ስለማይፈልግ በሐሳቧ ተስማማና ቀጥታ እንደው። ቦታው ላይ ሲደርሱ አካባቢው መሳሪያ በደገኑ የፖሊስ አባላት፣ የአድማ ብተና ፖሊሶችና ልዩ ኮማንዶዎች ተጨናንቋል። ያ ብቻ አይደለም። አምቡላንሶች፣ የእሳት አደጋ መኪናና ዜናውን እየሰሙ ከእንቅልፋቸው እየተነሱ በተሰበሰቡ በርካታ ሰዎችም ተጨናንቋል። እናም ብዛት ያላቸው ቲክቶከሮች ከውጭ ያለውን ትዕይንትና እንቅስቃሴ ለተመልካቾቻቸው በቀጥታ ሲያስተላልፉም ይታያል። ኢንስፔክተር ጃፋር ምቹ ቦታ ፈልጎ መኪናውን አቆመና በቃ ከመኪና ውስጥ እንዳትወጪ፣ በተቻለ መጠን በመሃል እየመጣው ሁኔታውን አስረዳሻለሁ ብሎ ሌላ ስልክ ከኪሱ አውጥቶ ከፍቶ ሰጣትና እሱን ለስራ ስለምፈልገው ነው፣ በዚህ ተጠቀሚ ብሎ ስልክ ቀይሮላት እየፈጠነ ወደ ፖሊሶቹ መካከል ገብቶ ተሰወረ። እንግዲህ እኔ ብዙ ተናገርኩ። እናንተ ትክክለኛውን ፍርድ ለመስጠት እንዲያመቻችሁ የአጎቴን ቤተሰቦች እኩል አንድ ሰው ራሱን ሲከላከል መስማት አለባችሁ። አጎቴ እንዴት ነው? አንተ የምትናገረው ነገር አለ እንዴ? አጎቴው ባሉታ ግንባራቸውን በዝግታው ዘወዙ። ሮቤል አንተስ ምን ትላለህ? ሮቤል ከተቀመጠበት በዝግታ ተነሳ። ልናገር ወይስ ይቅርብኝ ብሎ ውዝግብ ውስጥ የገባ ነው የሚመስለው። ሮቤል እኩለ ሌሊት እየደረሰ ነው እኮ። በመቶ ሺዎች የሚቆጠሩ ሰዎች እንቅልፋቸውን ሰውተው እየተከታተሉ ነው። ፈጠን ፈጠን ብለ ጉዳያችን መጨረስ አለብን አለው። ሮቤል እንደምንም ጉሮሮውን ጠራረገና የተባለው ነገር ሁሉ እሱ ካለው ተቃራኒ ነው። እንደምታዩት አባዬ አልጋ ቁራኛ ነው። በህመም ምክንያት ከስራ ከተገለለ 15 ዓመት ሆኖታል። በስራው መቀጠል እንደማይችል ሲያውቅ ሁለታችንን ማስቀምጦ ሁለታችሁም እኩል ልጆቼ ናችሁ፣ ስለዚህ አሁን ያለውን ድርጅት ለሁለታችሁም እኩል አካፍላለሁ፣ እናንተ ደግሞ እህቶቻችሁን እየተጋገዛችሁ ታስተምራላችሁ፣ ራሳቸውን እንድትችሉ ታደርጋላችሁ አለን። አባቴ ያንን ያደረገው ደግ ሰው ስለሆነ ብቻ ሳይሆን ይህን ድርጅት ከመጀመሪያውም የጀመሩት የኔ አባትና የሱ አባት ስለሆኑና የድርጅቱን ባለመብት ስለሆነ ነው። አንደኛው ድርጅት አልፋ የሴኩሪቲ ድርጅት ሲሆን ሁለተኛው ሮቤል የሆቴሎች ድርጅት ነው። እሱ አልፋ ይሻለኛል አለ፣ እኔ ሆቴሎችን ተረከቡ። እንግዲህ አሁን እሱ የጠቃቀሳቸው ወንጀሎች ሁሉ በዚህ አልፋ በሚባለው ድርጅት አማካኝነት እንደተፈጸመ በፍርድ ቤት ጭምር የተረጋገጠበት በቂ መረጃ አለ። ከፍተኛ አራጣ ያበድር ነበር፣ ቁማር ቤቶች ነበሩት፣ ብዙ ህገወጥ ንግዶች ይሰራ ነበር። እንግዲህ የጠቀሳቸውን ሰዎች የገደላቸው በራሱ ፍቃድ በስራ ሂደት የተጋጫቸው ሰዎች ናቸው። ይህን ነገር እንዲያቆም እኔም ሆንኩ አባቴ በጣም ብዙ ጊዜ መክረነዋል፣ በሽማግሌም አስመክረነዋል። እሱ ግን ገንዘብ በጣም አብዝቶ የሚወድ ሰው ስለሆነ የማንንም ምክር ለመቀበል ፈቃደኛ አልነበረም። እንደነገርኳችሁ እኔና አባቴ ከፍተኛ ግብር የምንከፍል የተከበረን ህጋዊ ቢዝነስ ሰዎች ነን። የተጠቀሱት ወንጀሎች ሁሉ ከኔና ከአባቴ ጋር ምንም የሚያገናኘው ነገር የለም። ግን ማልዋሸው እንደ ወንጀል ከቆጠረብኝም ጥፋቴን የምቀበለው አንድ ነገር አለ። እሱም ይሄ እንደ ታናሽ ወንድሜ የሚቆጥረውና የምወደው ያጎቴ ልጅ ሰይፈ ግዛው ሐሺሽ ተጠቅሞ በስካር መንፈስ እነዛን 3 ፖሊሶች ከገደለ በኋላ እኔ ጋር መጥቶ ወንድሜ ጉዶንኩ ምን ይሻለኛል ሲለኝ ደብቄ ከከተማ አስወጥቼ ለሳምንት ያህል ስንከባከበው ነበር። እቅዴ ወደ ውጭ እንዲወጣ ለማድረግ ሁኔታውን እያመቻቸውለት ነበር። ከዛ ከኔ ስርም ጠፋብኝ። ብዙም ሳይቆይ ሞቶ መገኘቱን ከፖሊስ ሰማን። በእውነቱ እኔም ሞንቁ ጠቅላላ ቤተሰብ ቅስማችን ነበር የተሰበረው። ምንም ወንጀለኛና ነፍሰ ገዳይ ቢሆንም ለኛ ያው ቤተሰባችን ነው። እጣት ገማ ተብሎ አይጣል። እናም በተሰበረ ልብ 40ና 80ውን ደግሰን ነፍስ ይማር ስናበላ ነበር። ሐውልቱን ያሰራችሁ ባለቤቱ ብትሆንም የምረቃውን ድግስ የደገስነው ራሱ እኛ ነበርን። እሱ ለካ መንግስትንም ቤተሰቦቹንም ነበር ያታለለው። አመት ጠብቆ መጥቶ ወንጀሎቹን ሁሉ በእኛ ለማላከክ ጥረት ጀመረ። ህግ ግን ያው ነገሮችን ከስር መሰረታቸው መርምሮና አገናዝቦ ስለሚፈርድ የሱን እኩይ ፍላጎትና የኛን በደል ተረዳለን። ከዛ እንደምታዩት በብስጭት በዚህ መልኩ አግቶናል ሲል በቀጥታ በቲክቶክ እየተላለፈ ለሚከታተሉ 123000 ሰው አስረዳ። ሰይፈ ግዛው የሮቤልን ንግግር እንደማንኛውም ሰው በገረሜታ ነበር ሲያደምጥ የቆየው።
ከዛም የስክሪን ፊት ገፋ አደረገውና ራሱን መናገር ጀመረ። በእውነቱ ሮቤል አንተ ተዋናይ ነበር መሆን የነበረብህ። እንደምትወደኝ ስትናገር እንባይ መጣ። ለማንኛውም አሁን ወደ ዋናው ትዕይንት እንግባ። እኔ ያልኩትን ሰምታችኋል፣ እሱ ያለውም እንደዛው። በቲክቶክ ኮመንት ላይ በርካቶች ምስክሮች የሚያውቁትን እየጻፉ ነው። ለምሳሌ ጥቂቱን ላንብብላችሁ። ሰይፈ ግዛው የሚባል ሰውዬ ሰው ሳይሆን አውሬ ነው፣ ቀኝ እግሬን ሰብሮብኝ በክራንች ነው የሚሄደው ይላል። ሌላው ደግሞ ሰይፈም ሆነ ሮቤል አንድ ናቸው፣ ሁለቱንም ቤንዚን አርከፍክፎ ማቃጠል ነው። አንዱ ደግሞ ከሁለት አንዳቸው ባለቤቴን ገለውብኝ 3 ልጆች ያለ አባት እንዳሳድግ አድርገውኛል። ዛሬ ግን ማንኛቸውም እንደሆኑ አላውቅም፣ ኃጢአታቸውን ለማንጻት መሰለኝ 3 ሚሊዮን ብር በባንክ ደብተር ያስገብተውልኝ ምን እንደማደርገው ግራ ገብቶኛል ይላል። ሌላ ሮቤል ፈሪና አደገኛ ሰው ነው። አራጣ የሚያበድረው እሱ እንደሆነ እርግጠኛ ነኝ። 5 ሚሊዮን ብር አበድሮኝ መክፈል ሲያቅተኝ የ20 ሚሊዮን ብር ቤቴን ቀምቶኛል። እንደዚህ አይነት ከ5000 በላይ ኮሜንት ተጽፏል። ቀሪውን ራሳችሁ አንብቡት። ምናልባት ከነዚህ 5000 ውስጥ ቢያንስ 50 ሰው ፍርድ ቤት ቀርበው ለመመስከርም ፈቃደኛ ይሆናሉ ብዬ ገምታለሁ። ፍርድ ቤቱ እውነቱን ማወቅ ከፈለገ የተበዳዮች ምስክርነትን ማድመጥ አለበት። እሱን ለጊዜው እንተውና አሁን መረጃ እንፈልግ። እዚህ አጎቴ መኝታ ክፍል ውስጥ የሆነ ነገር እንዳለ እየሸተተኝ ነው አለና በአልጋው ዙሪያ እየዞረ ማየት ጀመረ። ምን እየፈለገ እንደሆነ ከአጎቱ በስተቀር ማንም አልገባውም። በሁለት ትይዩ ግድግዳ በሰው ቁመት ልክ በወርቃማ አብረቅራቂ ፍሬም የተለበጠ ፎቶ አለ። 1 ሜትር ተኩል ጎን ስፋትና 2 ሜትር ተኩል ቁመት ይሆናል። በቀኝ በኩል ያለው ሙሉ የቤተሰብ ፎቶ ሲሆን በግራ ግድግዳ ላይ የተለጠፈው ደግሞ የአጎቱና አሁን ከሱ ተፋታ ውጭ ሀገር የምትኖረው የልጆቹ እናት የሚስቱ የሰርግ ፎቶ ይታያል። ፎቶዎቹ በመጠንም በቀለም ቅብም እንዲናበቡ ተደርገው የተሰሩና የተሰቀሉ ናቸው። ሰይፈ ለደቂቃዎች ፎቶውን በትኩረት ሲያይ ከቆየ በኋላ ሄደና ከግድግዳ ጋር ታግሎ አላቀቀው። በዚህ ጊዜ አጎትየው ጣረሞት አንገታቸውን ፈጥርቆ ይዟቸው ካልገደልኩ እያለ የሚያስፈራራቸው ያህል መሰሉ። ፎቶው ቢነሳ ምንም የተለየ ነገር አልነበረም። ሰይፈ ወደ አጎቱ ተጠጋና አጎቴ ምን አስደነገጠ? ከስሉ ጀርባ እኮ ምንም ነገር አልነበረም አለው። ንግግሩ የለበጣ መሆኑን ሁሉም ተረድቷል። ሰይፈ እንደማሰብ አለና ወደ ሁለተኛው ፎቶ ሄዶ በተመሳሳይ ፎቶውን ከግድግዳ ላይ ያላቋ አነሳው። ከግድግዳው ጋር አንድ ላይ የተሰራ መደርደሪያ ብቅ አለ። ሙሉ በመጽሐፍ ግጥም ብሎ ተሞልቷል። ወይ አጎቴ አንተም ሆንክ ልጅ እኮ ማንበብ አትወዱም። ብትወዱማ እነዚህን የመሰሉ መጽሐፎች በአንድ ተራ ፎቶ አትሸፍኑም ነበር አለ። ሮቤል እንደምንም ወኔውን አጠናክሮ መጽሐፍ መደበቅ ወንጀል ነው ልትል ነው? ለህዝብ ምን ማሳየት ፈልገ ነው አለው። ማሳየት የፈለኩትማ አለና በእጁ መጽሐፎቹን በመደዳ እየገፋ ወደ መሬት አራገፋቸው። ቤት ውስጥ ያለውም ሰው ሆነ ቀጥታ በቲክቶክ የሚከታተለው ሰው ምን ሊፈጠር ነው በሚል በጉጉት እየተከታተሉ ነው። አሁን መደርደሪያው ባዶ ሆኖ በግልጽ ይታያል። የመደርደሪያው የመካከለኛ ክፍል ላይ ከውስጥ የሚታይ ሰማያዊ ቀለም የተቀባ የብረት ዘንግ አለ። እሱን ወደ ውጭ ሲስበው መደርደሪያው ልክ እንደ በር በአንድ በኩል ተፈልቅቆ ከግድግዳው ተላቀቀ። ከዛም ወደ ኋላ ሲጎትተው ወደ ውስጥ የሚያስገባ የበር ክፍተት ተከፈተ። ከጎን ያለው ማብሪያና ማጥፊያ ሲጫነው ከመኝታ ቤቱ ጋር የተያዘ ሌላ ሚስጥራዊ ክፍል ተገኘ። ይህን ሚስጥራዊ ቤት ሰይፈ መኖሩን ያወቀው ገና የ8 ዓመት ልጅ እያለ ነው። አንድ ቀን በድንገት ነበር አጎቱ ከፍቶ ሲገባ የተመለከተው። እሱ እንደተመለከተው አጎቱ አላየም ነበር። ባይኖሮ ምናልባትም በሕይወት እንዲኖር አይፈቅድለትም ነበር። ይህን ሚስጥራዊ ክፍል ከቤተሰቡ ታማኝ ጠበቃ ውጪ ሮቤል እንኳን አያውቅም ነበር። ከዛም ሰይፈ ቲክቶከሩ ምን ትጠብቃለህ እንጂ ወደ ውስጥ ገባና ለኛም ሆነ ለተከታዮቹ ሁሉን ነገር አሳይ አለው። ቲክቶከሩ እንደመደንገጥ ብሎ ወደ ውስጥ ሲገባ አልጋ ላይ የተዘረጉት አጎቱ ተስፋ በመቁረጥ እንቅስቃሴ አልባ ሆነው ጸጥ አሉ። ሮቤል ባለበት በፍረት አንገቱን አቀረቀረ። እህቶቹ ግን ምን እየሆነ እንዳለ ምንም የገባቸው ነገር ስላልነበር የሆነውን ለማየት በገረሜታ አፍጥጠው እየጠበቁ ነው። ከዛም ከ15 ቀን በፊት የተገኘው መሳሪያና ብር በእጥፍ የሚበልጥ ክምችት ተገኘ። ቲክቶከሩ ለ15 ደቂቃ በክፍሉ ያለውን እያመላለሰ ለሚከታተሉት ህዝብና መንግስት አሳየ። ቲክቶከሩ በቃ ይበቃል ውጣ አለው ሰይፈ። ከውጪ ፖሊስ ድምጽ ማጉያ ሜጋፎን ተጠቅሞ
አቶ ሰይፈ ግዛው አንተና ግብረ አበሮች በሰላም እጃችሁን ለመንግስት እንድትሰጡ የመጨረሻ ማስጠንቀቂያ እንሰጣለን እያሉ በተደጋጋሚ ይለፈልፋሉ። ከዛም ሰይፈ ስልኩን አወጣና ደወለ። ወዲያው ነበር የተነሳው። ኢንስፔክተር ጃፋር ጋር ነበር የደወለው። ከአሁን ወዲህ አልደውልልህም ብዬ ነበር፣ ግን ያው ለመጨረሻ ጊዜ ብደውልህ ይሻላል ብዬ አሰብኩና ደወልኩልህ። ምንድነው የሰራኸው? ያው እናንተ ማድረግ ያቀታችሁና አሁን እስቲ ንጹህ ሰውነን ብለው ምን አይነት መከላከያ እንደሚያቀርቡ እናያለን። መቼስ እዚህ ቤታችን ውስጥ ሚስጥራዊ ቤት ገንብቶ ወርቅና ብር እንዲሁም መሳሪያ ያከማቸው ሰይፈ ግዛው መሆኑን በማስረጃ እናረጋግጣለን አይሉም። እውነትህን ነው። አሁን እንኳ ማምለጫ የላቸውም። ዓላማህን አሳክታል። ግን ማንም ሰው ሳይጎዳ ነገሩ በሰላም እንዲያልቅ ነው የምፈልገው። ጥሩ። መጀመሪያ ግን ሚስቴን ማናገር ፈልጋለሁ። አይ ያን ማድረግ አልችልም። ሰይፈ ለክርክር ትዕግስት አልነበረውም። ጥሩ እንግዲህ በቀጣይ ምንም እናወራው ነገር የለም። ደህና ሁን። እሺ አገናኛለሁ። ወደ ሐሳብ ቀየረ ጃፋር። ጥሩ 2 ደቂቃ ስጠኝ። እሷም እዚህ ሆና ሁኔታውን እየተከታተለች ነው ብሎ የጀማነሽ መኪና ወደ ቆመበት ቦታ ሮጦ ሄደ። በዚህ ጊዜ ቲክቶከሩ ከሚስጥራዊ ቤት ወጥቶ ካሜራውን ሰይፈ ላይ ደግኖ ነበር። ጃፋር ስልኩን ለጀማነሽ ሰጣት። ሄሎ፣ ምን እየሰራህ ነው? ሄሎ ጀማ፣ ለመጨረሻ ጊዜ እየተሰናበትኩሽ ነው። መጨረሻ ማለት አታስብ፣ እስር ቤት መጥቼ እጠይቃለሁ። አይ ከዚህ በላይ ላንቺና ለልጄ እፍረት አልሆንም። አፈቅርሻለሁ ብዬ ከነገርኩሽ ከዛች ቀን ጀምሮ እስከ ዛሬ በጣም ነው ማፈቅርሽ። 8 ዓመት ሙሉ ያለምንም ገደብ በፍጹም ነፍሴን ያፈቀርኩሽ። ወደፊትም ሳፈቅርሽ እኖራለሁ። አንድ ነገር ብቻ ልጠይቅሽ፣ ልጄን አደራ። 18 ዓመት ሲሞላው ሞተር ሳይክል ልገዛለት ቃል ገብቼለት ነበር እና ያንን ሞተር ሳይክል ገዝቼለታለሁ። ነገ የተነገ ወዲያ ያመጡለታል። አደራ እምቢ እንዳትይ። በስነ ስርዓት ተንከባክበሽ አስቀምጪውና 18 ዓመት ሲሞላው ስጪልኝ። ቻው። ስልኩ ተቋረጠ። ብዙ ነገር ያወራኛል ብላ ተብቃ ነበር። በአጭር ስለቋጨው ቅር አላላትም። ግራ ገባት። አንተ ሰውዬ ለምን ታሰቃየኛለህ? አለችና በንዴት እንባዋን እያረገፈች ስልኩን ፈንጠር ብሎ ለሚጠብቃት ኢንስፔክተር ጃፋር መለሰችለት። ከዛም ምን ለማድረግ አስቡ ነው? ተሰናበተኝ እኮ። ኧረ አንድ ነገር አድርግ አለችው። አንቺ አታስቢ፣ አሁን ወደ ስራ መመለስ አለብኝ። አንዴ ጀማነሽ አለና እየተጣደፈ ጥሏት ሄደ። ኢንስፔክተር ጃፋር ልደውልልህ ስል ነው የደወልከው። አሁን ነገሩን ቋጨው። ሰራተኞችና ጠባቂዎችን ወደዚህ ክፍል አምጣቸው ሲል አንዱን አዘዘ ሰይፈ። አንድ ታጣቂ መሳሪያውን እያንቀጫቀጨ ሮጦ ወጣ። ከ5 ደቂቃ በኋላ 6 እጃቸው አንድ ላይ ተጠፍሮ የታሰሩ ወንዶችና ሴቶች፣ የሴት ሰራተኞች በቀደም ተከተል ወደ መኝታ ቤት ገቡ። እለፉና እዛ ተቀመጡ በማለት አዘዛቸው። እንዳላቸው አደረጉ። ሰይፈ ስልኩን አነሳና ለጃፋር ደወለለት። ወደ ጆሮ አስጠጋና እንግዲያው እንደምታየው 3 ሴት የቤት ሰራተኞች በሮቤል ተቀጥረው ይሄን ግቢ በንቃት ሲጠብቁ የነበሩ 6 ጠባቂዎች ፊት ለፊቴ ናቸው። እነሱም መልቀቅ እፈልጋለሁ፣ ግን በለውጡ አንድ ነገር እፈልጋለሁ። ምንድነው? ጠይቀኝ። የኔ ጓደኞች ከዚህ በሰላም መውጣት አለባቸው። ስለዚህ በጓሮ በኩል የተሰማሩትን የፖሊስም ሆነ የወታደር ኃይል ወደፊት እንዲሰበሰቡ አድርጉ። የኔ ልጆች ወጥተው ደህንነቱ የተጠበቀ ቦታ ሲደርሱ በሜሴጅ ያሳውቁኛል። ከዛ እነዚህን 9 ሰዎች በሰላም ለቃለሁ። ሌሎቹንስ? እኔና ቤተሰቤ እንዴት እንሆናለን የሚለውን ከዚህ በኋላ እናያለን። ቆይ እንዴ አለና ስልኩን ጠረጴዛ ላይ አስቀምጦ አንድ ግድግዳውን ተጠግቶ ያለ ሻንጣ ሰቦ ወደ መሃል አወጣ። ዚፑን ከፈተ። ከዛም ፈንጂ ወጣና በራፉ መግቢያ አካባቢ ከግድግዳ ጋር አገናኘ። ሌላውን በተቃራኒው መስኮት አጠገብ ጠመደ። ሌላውን ካጎቱ አልጋ ስር አስቀመጠው። ከዛም ሪሞቱን አነሳና በእጁ ይዞ ሁሉንም አበራ። ጠረጴዛ ላይ ያለው ስልኩን ወዲያው አነሳው። ኢንስፔክተር አለው። የምን ፈንጂ ነው የምታጠምደው? አይ ያን ያህል መጨነቅ የለብም። ለምናልባቱ ነው። ስምምነታችን ካከበራችሁ ምንም ይፈጠር ነገር የለም። ቃል ገባላለሁ። ስለምን ስምምነት ነው የምታወራው? ገና አልተስማማንም እኮ። አይ የግድ እንስማማለን። እነዚህ ልጆች ወደዚህ ሲመጡ ሞትም እንደሚያጋጥማቸው አምኖበት ነው። እኔ ግን ለኔ ሲል ማንም ሰው እንዲሞት አልፈልግም። ለዛ ነው የግድ እነሱ እንዲያመልጡ የማርያም መንገድ የምትለቁላቸው። ከዛ እኔ በእነሱ ምትክ እነዚህን 9 ሰዎች 9 አይደሉም፣ እንደውም ቲክቶከርና ካሜራ የሚቆጣጠረኝ ልጅን ጨምሮ 11 ሰው በሰላም ለቃለሁ እያልኩ ነው። አይ አይሆንም ካላችሁ ይሄን ሪሞት ጫኗለሁ። ቤተሰቦችን ጨምሮ ሌሎቹም አብረው ይሞታሉ። ጃፋር ቆይ አለቆችን ላናገር መልሼ እደውላለሁ ብሎ ስልኩን ዘጋው።
ኢንስፔክተር ጃፋር በተዋረድ ያሉትን አለቆቹን ስለ ሰይፈ ጥያቄ ለማስረዳትና ለማሳመን ከ20 ደቂቃ በላይ ቢፈጅበትም በስተመጨረሻ ግን ተሳካለት። ከጀርባ ያሉት የፖሊስም ሆነ የወታደር አባላት ወደፊት ለፊት እንዲሰበሰቡ ተደረገ። የሰይፈ ሰዎች መሳሪያቸውን እንደታጠቁና ጭንብላቸውን እንደለበሱ ቀድሞ ባዘጋጁት መሰላል ተጠቅመው በግንቡ እየዘለሉ ከአካባቢው እንዲርቁ ተደረገ። ውስጥ ያሉትን ንጹህ ሰዎችን አደጋ ላይ ላለመጣል ሲባል ማንም እንዲከተላቸው አልተደረገም። ሰይፈም በገባው ቃል መሰረት ቲክቶከሩንም ጨምሮ 11 ሰዎች ከቤት ወጥተው በሰላም ህዝቡን እንዲቀላቀሉ አደረገ። ይህ ድርጊቱ ደግሞ በመላው ህዝብ ዘንድ ምን ያህል ታማኝና በቃሉ የሚኖር ተበዳይ እንደሆነ በግልጽ ያሳየ ነበር። ይህ ሁሉ ከተጠናቀቀ በኋላ ኢንስፔክተር ጃፋር ደወለለት። ኢንስፔክተር፣ ቀደም ስንደዋወል የመጨረሻችን ነው አልተባባልንም ነበር እንዴ? ለምን ደወልክልኝ? አትቀልድ። አሁን ቀጣዩ ምንድነው የሚሆነው? ቢያንስ 3ቱን ሴቶች ልቀቃቸው። እነሱ ያጎት ልጆች ከመሆናቸው በቀር ምንም የሰሩት ኃጢአት የለም አለው። አንተ እውነትህን ነው። እውነቱን ለመናገር እነሱም እስካሁን እዚያ ያቆዩአቸው ወንጀለኛ ናቸው በሚል ስሜት ነበር። ግን በልጅነቴ እንደ ወንድማቸው ያቆጥሩኝም ነበር፣ ያገሉኝ ነበር። እኔ ደግሞ ወንድማቸው መሆን እፈልግ ነበር እና ሳላስበው የልጅነት ቂም በሆዴ ይዤ ነበር ማለት ነው። ይሄ ደግሞ ፌር አይደለም። እሺ ለቃቸዋለሁ፣ ቻው አለና ያለምንም አቅማማት 3ቱን ያጎቱን ሴት ልጆች እንዲሁ ለቀቀ። በእውነት ጃፋር ይህን ሲጠይቀው እሺ ብሎ ይለቃቸዋል ብሎ አላሰበም ነበር። ቢለቃቸው እንኳ የሆነ ነገር እንዲደረግለት የሚፈልገውን ነገር ይጠይቃል ብሎ ጠብቆ ነበር። እሱ ግን ዝም ብሎ ለቀቃቸው። ይህ ሰው ቀስ በቀስ እያከበረው መጣ። ወንጀለኛም ቢሆን ክብር ያለው ወንጀለኛ ነው ሲል ነበር በውስጡ ያመነው። አሁን ደግሞ እንዲደውልለት አለቆቹ ጃፋርን ተጫኑት። ምርጫ ስለሌለው ደውልለት አነሳ። ኧረ ተው ኢንስፔክተር፣ ምንድነው ሻው ነው? ምን ቀረ? እሺ 2ቱን ምን ልታረጋቸው ነው? እነሱን ለመልቀቅ ምን ትፈልጋለህ? ሲል ነው ቀጣዩ ጥያቄን ጃፋር ያቀረበው። የጃፋር ፍላጎት 2ቱን በነፃ በመልቀቅ እሱ የሚያመልጥበት ሁኔታ እንዲመቻችለት እንዲጠይቅ ነው። በመንግስት እጅ ከገባና ከታሰረ እዛው እስር ቤት እንደሚያስገድሉት እርግጠኛ ነው። ሰይፈ ግን እነሱን ለመልቀቅ ካንተ ምንም አልፈልግም አለውና አስገረመው። እና ከማን? ከሮቤል ነው የምፈልገው። ሮቤል ካቀረቀረበት ቀና አለ። ምን ትፈልጋለህ ሲል ጠየቀው። እውነቱን ተናዘዝ ማለት እንዴት አድርጋችሁ አልፋ የሴኩሪቲ ድርጅት የኔ መሆኑን ህጋዊ ሰነድ አዘጋጃችሁ? እንዴት አድርጋችሁ ፍርድ ቤቱን አሳመናችሁ? ሮቤል ያለ ማቅማማት እሺ እስማማለሁ ነበር ያለው። ሰይፍም ኢንስፔክተር ሮቤል ፈቃደኛ ሆኗል፣ ስንጨርስ ደውላለሁ ብሎ ስልኩን ዘጋው። ከዛም ወደ ሮቤል ዞረና ቀጥል፣ ላፕቶፑ ፊት ተቀመጠ እንዳለው አደረገ። ከፈተውና ራስን እየቀየርክ ሁሉን ነገር እውነቱን ተናገር። አንድ ስህተት ካለ 3ታችንም እዚህ እናልቃለን። ችግር የለውም አልኩ እኮ እናገራለሁ፣ እንዳልከኝ ያደርጋለሁ፣ ምንም ችግር የለውም። ሮቤል እንዳለው አደረገ። ለደቂቃ ሁሉን ነገር ተናዘዘ። ሲጨርስ ወደ ቦታ ተመለሰ አለው። ሮቤል ተመለሰና የአባቱ አልጋ ጠርዝ ላይ ተቀመጠ። ሰይፈ የፈንጂኑን ሪሞት በአንድ እጁ መሳሪያውን በሌላ እጁ እንደያዘ ወደ ላፕቶፑ ሄደ። መሳሪያዎቹን አስቀመጠ። ሪሞቱን በተጠንቀቅ እንደያዘ በአንድ እጁ ሴቭ የተደረገውን ቪዲዮ ከፈተና የተወሰነውን አየው፣ መልሶ ዘጋው። ቴሌግራም ከፍቶ የጃፋር ቁጥርን አስገብቶ ፈለገ። በዛው ቪዲዮ ላከለት። ስልክ አንስቶ ለጃፋር ደወለ። እሺ እያዳመጥኩ ነው። መልእክቱን በቴሌግራም ልኬልህ ነበር፣ ደረሰ? ቆይ እስኪ ልየው በማለት ቴሌግራም ከፈተ። አዎ ቪዲዮ ተልኮልኛል አረጋገጠለት። ጥሩ፣ የሮቤል ኑዛዜ ነው። ኦኬ፣ ግን ይኸውልህ ፍርድ ቤት ሲቀርብ አስገድዶ የኔ ተናዘዝኩት እንደሚል ወቅ አውቃለሁ፣ ግን ለእናንተ መረጃችን ለመሰብሰብ ያግዛቸዋል። ለማንኛውም እኔ የምችለውን አድርጌያለሁ። ይሄ የማፊያ ቡድን ካሁን ወዲህ ሰርቫይቭ ካደረገ መንግስት በሀገሪቱ ባይኖር ይሻላል። እና ደግሞ አንድ የመጨረሻ ነገር፣ አንተ ፖሊስነት ቢቀርብ ይሻላል። አቀኝነት ብቻ ያጠፋል። ሚስቴና ልጄን አደራ ብሎ ስልኩን አጠፋ። ከዛም ወደ ሮቤል ዞረ። መጀመሪያ እዚህ 3ታችን አብረን እንድንሞት ፈልጌ ነበር፣ ግን ባንተ መጨከን አልፈለኩም። ምክንያቱም ምንም ይሁን ምንም ባለፈው ፖሊሶችን የገደልኩ ጊዜ
ወይ ራስህ ልታስገድለኝ አላይ ደግሞ ለመንግስት አሳልፈ ልትሰጠኝ ትችል ነበር፣ ግን አላደረከውም። እኔን ለማትረፍና ከመንግስት ለመሰወር በጣም ለፍተሃል እና አሁን እኔም ሁለተኛ እድል ልሰጥ እፈልጋለሁ። ይሄን የሰጠውን ሁለተኛ እድል ለበጎ ነገር ብቻ እንደምትጠቀምበት አምናለሁ። አሁን መሄድ ትችላለህ። ሮቤል አላመነም። እውነትህን ነው? እውነቴን ነው። አባዬስ? እሱን ደግሞ ትንሽ ረፍት ልውሰድና አስብበታለሁ። ውሳኔን እዛ ውጪ ከፖሊሶች ጋር ሆነ ጠብቅ። እሺ፣ አመሰግናለሁ፣ በጣም አመሰግናለሁ እያለ ወጣ። እንደዛ ትዕቢተኛና እብሪተኛ የነበረ ሰውዬ እንዲህ ሽቁጥቁጥ ሆኖ ሲያየው ፈገግ አስባለው። ኢንስፔክተር አንድ ሰው የሳሎኑን በር ከፍቶ የሚወጣ ሲያይ ወደዛ ተጠጋና ከበረንዳው ተቀበለው። ሮቤል ነው። እሺ፣ አንተ ብቻ ነህ? ሰይፈና አባትስ? እኔ እንጃ፣ ትንሽ ረፍት ወስጄ ላስብበት ብሎኛል። የሚለቀው ይመስለኛል። ግን አባዬ እኮ ካልጋ ተነስቶ መሄድ አይችልም። አታስብ፣ እዛው ጥሎት ወጥቶ እጁን ለመንግስት የሚሰጥ ይመስለኛል አለ ጃፋር። አዎ፣ ከሁኔታው እንደተረዳሁት እኔም እንደዛ የሚያደርግ ነው ይመስለኝ። በዛው ቅጽበት ከሲኦል የተለቀቀ የሚመስል የጆሮ ታምቡር ሰንጣቂ ፍንዳታ ተከሰተ። ፍንዳታውን ተከትሎ በአየር ላይ የሚንበለበል የእሳት ነበልባል ታየ። በአካባቢው ትርምስና ጩኸት በረከተ። የሳይረን ድምፅ ከአካባቢው ሞላው። ወይኔ አባዬ፣ ወይኔ አባቴን! የሮቤል ጩኸት ተከተለ። ጃፋር ሮቤሉን ጎትቶ ለአንድ የፖሊስ ባልደረባው በማስረከብ እጁ ላይ ካቴና አጥልቅና ወደ ፖሊስ ጣቢያ ውሰደው፣ አደገኛ ወንጀለኛ ስለሆነ ተጠንቅቀው በማለት ወደ ጀማነሽ ሮጠ። መኪናው ውስጥ ሆና ፍንዳታውን የሰማችው ጀማነሽ ራሷን ልትስት ጥቂት ነበር የቀራት። ልጇ ሙሴ ከተኛበት በድንጋጤ በርግጎ ተነሳ። እማዬ፣ ምንድን ነው? አላውቅም ልጅ፣ አይዞህ፣ ምንም አይደለም። ቆይ እማዬ፣ እሳቱ ምንድን ነው? እዚህ ምን ይሰራል? እፋለው። ጀማነሽ በጣም ግራ ተጋባሽ። ምን እየተካሄደ እንዳለ በትክክል እየገባት አይደለም። ብቻዋን ብትሆን ሄዳ ታጣራ ነበር። ልጇን ይዛ ወደፊት መቅረብ አትችልም። እሱን አደጋ ላይ መጣል ነው። በዚህ ጊዜ ወደ እነሱ እየሮጠ የሚመጣ ሰው አየች። አዎ፣ ጃፋር ነው። ምንም ሳይናገር ገቢናውን ከፍቶ ገባና መልሶ ዘግቶ ሞተሩን አስነሳ። መኪናውን አንቀሳቅሶ ከአካባቢው ለቆ ወጣ። ምንድነው የተፈጠረው ብላ መጠየቅ ፈራች። መልሱን የእርግጠኝነት ያልታውቀው ነበር። ባለቤቴ ሞተ ብላ ለሁለተኛ ጊዜ ማልቀሷ እንደማይቀር አውቃለች። ስንት ሰው አብሮት ነበር ስትል በተዘዋዋሪ ጠየቀች። ሁሉንም ለቋቸዋል። ሽማግሌውና እሱ ብቻ ነበሩ ቤት ውስጥ የቀሩት። በፍራቻ እየተንቀጠቀጠች የሞተ ይመስላል በማለት ጠየቀችው። ማን የሞተው እማዬ ብሎ ሙሴ ጣልቃ ገብቶ ጠየቀ። ሁለቱም ወደሱ ዞረው አዩት። ጀማነሽ እንባዋን መቆጣጠር አቅቷት አረገፈችው። ሙሴን ወደ ራሷ ስባ አቀፈች። ጭምቅ አርጋ ግን ለስራ አትፈለግም ስትል ጃፋርን ጠየቀችው። እፈልጋለሁ፣ ለዛውም በጣም ግን ከናንተ ማስቀድመው ምንም አይነት ጉዳይ እንዲኖርኝ አልፈልግም። ለዛሬ ብቻ ሳይሆን ወደፊትም ደግሞ እንድጠብቃችሁ ቃል አስገብቶኛል አላት። ምንም አልመለሰችለትም። እቤት አደረሳቸውና ሻንጣውን ከመኪናው ውስጥ አውጥቶ በረንዳ ድረስ አድርሷቸው ወደ ቤት መግባታቸው እንዳረጋገጠ መኪናውን ይዞ መልሶ ወደ አደጋው ቦታ ተመለሰ። ጀማነሽ ከ11 ቀን በፊት በከፊል ፈገግታ ድንገት ከቤት እንደወጣች ዛሬ በጥልቅ ሐዘን ውስጥ ሆና ተመልሳ መጣች። በራፉን ከፈተችና ወደ ውስጥ ገቡ። ልጄ ወደ ክፍል ግባና ተኛ አለችው ሳይከራከር። እሺ ማይ አለና ወደ ክፍሉ ሄዳ እሷ ሳሎን ቀረች። ሻንጣውን ይዛ ወደ ሶፋ ሄደችና ከፈተችው። ለመጨረሻ ጊዜ የገዛላት ልብሶች ናቸው። ሰይፈ መሞቱን ስትሰማ በጣም ትደሰት ይመስላል ነበር። እንደውም እድሉ ቢመቻችላት ራሷ በሆነ ነገር ግንባሩን ብላ የምትገለው ሁሉ ይመስላል ነበር። ግን ደግሞ አሁን በጣም ከጎዱትና ሕይወቱን በወንጀል እንዲያጨማልቅ ካደረጉት ከአጎቱ ጋር ራሱን በፈንጅ አጥሮ አፈንድቶ መሞቱን ስታውቅ ውስጧ ስብርብር ነው ያለው። በጣም ነው ያዘነችው። ለሙሴ ምን ብዬው ነው ማስረዳው ብላም ጠይቃለች ለራሷ። ልብሱን መልሳ ወደ ሻንጣ ልትመልስ ስትል አንድ ወረቀት አይኗ ገባ። አወጣችው። ለጀማነሽ ከሰይፈ ይላል። ልቧ ብትን ነው ያለው። ገለጠችው። የመጨረሻ ስንብት ብሎ ይጀምራል።
አንብባ ስትጨርስ ወረቀቱ በእንባ ጠብታዎች ርሶና ቀለሞቹ መልቀቅ ጀምረው ነበር። በልቧ ውስጥ ጥልቅ የሆነ ስንጥቅ ጥሎባት ነው የሞተው። በጣም የምታፈቅረውና በጣም የምትጠላው ሰው ነው የሞተባት። ደብዳቤውን እዛው ሶፋ ላይ ጥላ ወደ ልጇ መኝታ ቤት ሄደች። ቀስ ብላ ከጎኑ ተኛች። እቅፍ አደረገችው። ከዚህ ህመምና ከዚህ ቁስለቷ ሊያጽናናት የሚችል ብቸኛ መድኃኒቷ ምናልባት ልጇ ብቻ ይሆናል። እንደምን አላችሁ የተወደዳችሁና የተከበራችሁ? እኔ ጸጋዬ አብራር ነኝ። ይህ የኔ የዩቲዩብ ቻናል ነው። የተለያየ የጥበብ ስራዎችም ከናንተ ጋር ይዤ ቆይታ ማረግበት ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ የደውል ምልክቷንም በመጫን እንግዲህ የጥበብ ስራዎች በቶሎ ከተፍ እንዲሉላችሁ በማድረግ ይበልጥ ቤተሰብነታችንን እናጠንክር ለማለት እወዳለሁ። መልካም ጊዜ ውድ ቤተሰቦች።